የጴንጤ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የኦርቶዶክስ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የአይሁድ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ ማለት ነው። ይሄንኛውን አይደለም። አሁን አንተ ምናልባት የተቆጣህበት የእንዳልክ ጽሑፍን ከሆነ የእንዳልክ ጽሑፍ ላይ እኔ ስህተት ብለህ ያልከውን ነገር እሱ ነው ያስቆጣህ ይመስለኛል። እንዳልክ ቢጽፍ ያውን ስሰማ የነበረው ሰዎች ሼር አድርገው ይስመጣ ድፍን ወንጌላውያን አማኞችን ስትሳደብ የነበረው አሁንም አትሄድ ሌላ ቦታ ድፍን አማኝን አልተሳደብኩም። አየህ ችግራችሁ እናንተ የእናንተ ችግር ሲነገር ድፍን ጴንጤ ተሳደባል። ቀን እየጠበቁ አሁን ለምሳሌ እኔ እንዳልክ ሄዶ ከነፃነት ጋር ተነጋግሮ ቢሆን ወንጌልን ሰብኮት ቢሆን አብሮበት ስልክ አውርቶት ቢሆን ሲታመም ጠይቆት ቢሆን ይሄንን የጻፈው እኔ እንዳልክ ደጋፊ ነኝ። አየህ አንድን ሰው እኔ አንተን አወቅኩ አይደለ? ኤርሚ እንደዚህ እኔ የገባኝ ነገር አለ እንደዚህ ነው ብዬ አስረድቼ አንተ በራስ መንገድ ሄደ የፈለግከውን ብትሆን አሞኬ ጉዳይ የፈለግኩትን ብጽፍ ነግሬው ነበር። ስለ ኢየሱስ ሰብኬዋለሁ ወይም ስለ ሌላ ነገር አውርቼዋለሁ። የሚሰማኝ አይደለም የራሱ ጉዳይ ማለት መብት አለ። አንድ ሰው ልክ ሲወድቅ ጠብቀ ዜሮ ሲበጋ ጠብቀ በስጋ ማለፉን ጠብቀ የምትጽፈው ነገር ሌሎችን አያድንም። ሌሎችን እልህ ውስጥ አረመኔነትን ያሳያል፣ ጨካኝነትን ያሳያል፣ ክፉነትን ያሳያል። ያንን የተቃወምኩት መርዘኝነትን ያሳያል። እሱም ብቻ አይደለም በእስልምናም እየተናገርኩ ነው። ኦርቶዶክስ ጻድቅ ናት እያልኩ አይደለም። ግን እንደዚህ አይነት ጭካኔ ላይ መሰራት የሌለበት ነገር መሰራት የለበትም። ሰብኮት ቢሆን አናግሮት ቢሆን ስለ ክርስቶስ አንድ ቀን አውርቶት ቢሆንና ነፃነት ወርቅነህ በስጋ ቢያለፍ እኔ እንደ ጓደኛው ነበር፣ ሰብኮት ነበር፣ አውርተው ነበር። ስለ ክርስቶስ ተሰብኳል ብዬ ሚስቱን ያልሰበከ ሌላው እንዴት ነው የሚሰብከው? የልጁን እናት ያልሰበከ ሌላውን ሊሰብክ አይችልም። Start with your family። ክርስትና ከቤት እንጂ ከውጭ አይጀምር። ክርስትና እኔ ስድን ቤተሰቦቼን አብሬ ነው ማዳን ያለብኝ መጀመሪያ፣ ሌላውን ለመስበክ አይደለም ሮጠው። ስለዚህ የሚጀመረው ነገር ስህተት ሲሰራ ነው። እንደዚህ ነገር አውርተው ታውቃለህ ወይ? የጻፍከው ነገር አውርተው ቢሆን ትክክል ነው የጻፍከው። አውርተው ማታውቀውን ሰው እንደዚህ ብለህ መጻፍ ሌሎችን እንደሚያስከፋ እንደሚያስቆጣ ማወቅ መቻል አለብን። በማንኛውም ቢሆን ሙስሊምም ቢሞት ሙስሊም ሲሞት ጽፈ በኢየሱስ ስትሆን ትድናለህ ማለት አይደለም። ሙስሊም ከሆነ ደውለህ አውራ። ጓደኛ ከሆነ የምታውቀው ሰው ከሆነ አውርተህ ነግረኸው አልተግባባችሁም ከሞተ በቃ ተጠያቂ አይደለም። ያላደረግከውን ነገር ኢየሱስ ክርስቶስን ልደነፋበት አይደለም የሚያድነው። ክርስቶስ የምንኖረው ህይወት እንጂ መደንፊያና ሌላው ማብሸቂያ አይደለም። አሁንም የምትመክር ከሆነ የፓስተር ትዝታው መዝሙሮችንም መስበክ ትችላለህ፣ እናወራበታለን። ብዙ የምሄድበት ጉዳይ ስላለ ከዚህ በኋላ እያየው ሚዛናዊ ሆኜ ነው የምንቀሳቀሰው። ይሄ ጽሁፍ ነው አይደለ ያስቆጣህ? የእንዳልክ ጽሁፍ ትክክል። ኦኬ ቀደም እንዳነበብከው ነው እዚህም ጋር ያለው። እኔም ስክሪንሾት አድርጌ ያመጣሁት እንደው ብሎ የሚለው ነው። ከዚህ ቀጥሎ እዚህ ጋር ከታች ያለው ላይ በጌታ በኢየሱስም ብሎ የአርቲስት ነፃነት ወርቅነህን ፎቶ አስቀምጦ ስክሪንሾት ሳደርገው ፎቶ ስለተቆረጠ እንጂ ድንጋጤውና በሞቱ ላይ ያለውን ነገር ነው የተሰማው ማለት ነው። እና ምን ይላል አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። ባጭሯ እድሜያችን ዘላለማችንን እናስተካክል አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ አለ። አርቲስት ነፃነት ወርቅነህን እዚህ ጋር በሞቱ ላይ ወንድማችን እንዳልክ የቀለደበት ወይ ያላገጠበት ቅድም በእሱ ምክንያት እንደው እሱ እንኳን የጻፈው እዚህ ላይ ይሄ ነው። ብዙውን ወንጌላውያን አማኞችን ሁሉ ጭምር ስትናገር የነበረበት ነገር ይሁን አግባብ አይደለም ነው ብዬ ግን ወንጌላውያን ስህተት የሰሩትን የመናገር መብት እሱ ትችላለህ። እሱን ማንም ይከለክል የለም። እኔ አልፈቅድልህም፣ እኔ አልከለክልህም። ግን ቀደም ግን በሙሉ ነበር በሙሉ የሚለውን አምጣ በሙሉ ቪዲዮ እኮ አለ። ቪዲዮ ስላለ በደንብ አርጌ አጭበርባሪውን ሌባውን በሱ ስም የሚነግዱትን በደንብ አርጌ ነግሬያቸዋለሁ። ገና ነግራቸዋለሁ በደንብ አርጌ። ጴንጤዎች በሙሉ እያልክ አልነበረ ነገር የነበረው ነው። በሰው ሞት የሚቀልዱ እያልክ በምን በሰው ሞት የሚቀልዱ እያልክ አሉ። እና ታዲያ በደንብ ለምን መሰለህ እዚህ ጋር
11.4 ሺው በሰው ሞት ቀላጅ ነው። የትኛው ላይኩን አየው አንተ ስለማታየው ነው። 11.4 ሺህ ስማኝ፣ 11.4 ሺህ ይጽናናልን ወይም ደግሞ የሆነ ነገር ሳይሆን በሞተ ሰው የተደሰተ ነው። ኢየሱስ ክርስቶስን ማምለክ እንዳልክ ጽሁፍ ላይ ምንድነው ስተቱ? እስኪ ንገረኝ። እኔ በጣም አልሰማ ፈልጋለሁ። ለምን ሌላ ጊዜ አልጻፈውም? አሁን ምን መሰለህ ኢየሱስ ክርስቶስን ለመስበክ አሁን ለምሳሌ እንትናን አሰብከው፣ ነፃነት ሄዷል። አትሰብከው፣ ይሰብከዋል። ነፃነትን ያስነሳው እሱ። አሁን ይኸውልህ እሱ መንፈሱ ካለው ያስነሳው። እስቲ አያደርገውም፣ አይችለውምም፣ አልተቀባም። ማድረግ የሚችለው ምንድን ነው? ሰው ሲሞት እንደ ባህላችን የኢትዮጵያዊ ሲሆን አይደለም የሌላው እምነት የሌለው አይስፒድ ሲመጣ ሰው ፌመስ ስለሆነ ለማየት እንኳን ሄደዋል። የሰው ልጅ ባህሪ ባይ ኔቸር ስትሞት መጽናናትን ነው የምትፈልገው። ተስኦ ይጋርደው። ይሄ ደግሞ ጌታ ኢየሱስ ነፍስን ይማረው ወይም ደግሞ በጌታ ኢየሱስ የሆነ ብሎ መልካም ነገር መጽሐፍ ምንድን ነው የከበዳቸው? ፖለቲካ መስራቱ ለምን አስፈለገ ንገረኝ። ይሄ ብቻ ሳይሆን ስለ ሙስሊሙ አያገባኝም ስላልክ ነው። የሙስሊሞችንም ነው የተናገርኩት። ስለዚህ አንድ ፕሮቴስታንት ሲሞት በነሱ በጽሁፍ የሚያላግጥ አንድ የታወቀ ፓስተር ሲሞት በነሱ የሚያላግጥ ወይም አንድ የታወቀ ሙስሊም ይቅርታ ጴንጤ አርቲስት ቢሞት በእነሱ የሚያላግጡ ታዋቂ ሰዎች አይኖሩ። እንዳልክ ታዋቂ ሰው አይደለም አትለኝም። እሱነቱን ተጠቅሞ ነው እንደዚህ ያለው እንጂ ማንም ሌላ ሰው ቢል ማንም አቴንሽን አይሰጠውም። እኔ የሆነ ነገር ታዋቂ ሰው ጥፋቱን እንደተነገረኝ ምንድነው ጥፋቱን የምነግርህ እዚህ ጋር ይኸውልህ። አሁን ሰው ሲሞት ያለውን ኢንቴንሽናሊ መጽሐፍ የፈለገውን እዚህ ጋር ከጽሁፉ ተጀርባ አለ። ልክ እንደ መጽሐፍ ቅዱስ ትርጉሙ ይለያያል ነው የምትለኝ አይደለ? ልክ እንደ ሌላ ነገር ስታነበው የምታነበው ይለያያል ነው። አሁን ይላል አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ ጠይቅ ነበር። በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ። ምንድነው አሁን እዚህ ጋር ኦርቶዶክስ በደንብ አድርጎ ለሚገባው ኦርቶዶክስ ኢየሱስን ስለማታምን ሲኦል ገብቷል ነው መሴጁ። ዲስ ኢዝ ዋት ኢት ኢዝ። አንተ ካልገባ አላውቅም። እኔ ከገባኝ ግን ሌሎቹንም ብትናገር ቅኔ ነው የተናገረው። ኦርቶዶክስ አታውቅም ክርስቶስን። ስለዚህ መሞቷ ሲኦል ገብታችኋል፣ እንጦሮጦስ ገብታችኋል ነው መልእክቱ። ይሄ የኦርቶዶክሳውያኑ መልስ በዚህ አቅጣጫ ላይ አሁን አንተ እንዳልከው በአንተ ትርጓሜ እንዳልክ እንደዛ ብሎ አላለም። አንተ የተረዳው የዚህን ጽሁፍ ትርጓሜውን የተረዳው አሁን አንተ ባልከው መሰረት ነው። አንተ ባልከው እንዳልክ የጻፈውን ጽሁፍ አንተ በተረዳህበት ትርጓሜ ላይ ቆሜ ልጠይቅህ። ኦርቶዶክሳውያን ተዋሕዶ ቤተክርስቲያን አማኞች ታዲያ ከ98 በመቶ የሚሆነው ከ198 በመቶ የሚሆነው ህዝብ ከሞቱ በኋላ የት ነው የምትገባው ተብሎ ሲባል የት ነው የሚለው? ሲኦል አይደል? ኦርቶዶክስ የሚለው ስላልክ አይደል? ቆይ ጴንጤ የሆነው ሲኦል የሚገባ የለም። እኔ ይሄኛውን ጨርስና ከዛ እንመጣለን። አሁን ስናወራ ተመሳሳይ ነገር ለጴንጤ ሲሆን ነው አትበል። እኔ ለጴንጤ ሲሆን ነው አልልም ስላልኩ አይደለም እኔ ክርስቶስ የምገባው እኔ ገነት እገባለሁ ስላልኩ አልገባም። 98 በመቶ የኦርቶዶክስ አማኝ ሲጠይቅ 90 አይደለም 100% ኖ 100% ኦርቶዶክስ ቢያንስ እንደ 2% ልተው ብዬ ነው። እኔ ጨምሬ ልበልልህ። ቆይ እኔ ጨምሬ ልበልልህ። 100 ኦርቶዶክስ በእኔ ስራ የሚገባኝ አይደለም፣ ገነትን በእኔ ስራ ልወርስ አልችልም የምትል እምነት አላት። በእኔ ስራ በሱ ቸርነት ልድን እችላለሁ። በእኔ ስራ ግን ምንድነው ነው የሚሉት? በስራዬ ነው አይደል? ምንድነው የሚሉት ታዲያ? ይሁን እዚህ ምንድነው የሚሉት? አንተ ነው አይደለም? የአረዳድ ችግር እንደሆነ እነግርሃለሁ። ኦርቶዶክስ የምትለው እኔ ምድር ላይ የምሰራው የጽድቅ ስራ ለገነት የሚያበቃኝ አይደለም። እኔ በስራዬ ነው የምጸድቀው፣ በስራዬ ነው ምድር አረዳድ ነው። ቀደም አንተ አሁን እንደተረዳው አረዳድ አይደለም። ለምንድን ነው አረዳድ እንዳልሆነማ የምነግርህ እንዴ? ቆይ ክርስቶስን እያመንኩኝ ሰው ባረድ እድናለሁ እንዴ? እጸድቃለሁ እንዴ? ክርስቶስን አምኜ ብዘሙት እጸድቃለሁ እንዴ? እስቲ ንገረኝ አንተ፣ አስረዳኝ በምትፈልገው።
ክርስቶስን አምኜ እድሜም ሙሉ ስዘሙት ብኖር፣ እድሜም ሙሉ ስዘርፍ ብኖር፣ እድሜም ሙሉ ወንጀል እየሰራው ክርስቶስን አላቭ ዩ ጂሰስ እያልኩ ብኖር እጸድቃለሁ? እስቲ ንገረኝ። ኦርቶዶክሳውያን ከሞት በኋላ የት ነው የሚገቡት ነው ብለህ የምታምነው? እነሱ የሚሉት ራሳቸው በአደባባይ እነሱ የሚሉት በአደባባይ። በጣም ጥሩ። ኦርቶዶክስ ሆኑ ሲሞቱ በአደባባይ የፍርዱን የሚሰጠው ኢየሱስ ክርስቶስ ነው ብለው ነው የሚያምኑ። ስለዚህ የት እንደሚገቡ አያውቁም። ፍርዱ የሱ ነው። የት እንደሚገቡ አያውቁም። ይሄ ከማክበር እንጂ ከመደንፋት አለ ምንድን ነው? በመጀመሪያ በዚህ 10 ዓመት ውስጥ እኔ ወንጌል የምሰብከው ወንጌል ስሰብክ ለወንጌል ጠንቅ የሆነ ለምንድን ነው በአይሁዳውያን እምነት ላይ ስናገር በግማራ በታልሙድ ላይ ባለ በሚሽና በሚባል መጽሐፍቶቻቸው ላይ የአይሁዳውያን ማለት ነው ከታናክ ውጭ ባለው ላይ ትክክል አይደለም ብዬ ስናገር ለምንድን ነው እሱ ሁላችሁ መታችሁ ትማራላችሁ። ኦርቶዶክሳውያን ሁሉ ጭምር ማስታወሻ ደብተር ይዘው መጥተው ይማራሉ። ግን አንድ ቀንም ኤርሚያስ ከአይሁዳውያን ጋር በሚነጋገርበት ጉዳይ ትክክል ያልሆነውን ነገር አሳያቸው ብሎ የሚል አንድ ቀን ተቃውሞም ደግሞ የመደገፍም ሀሳብም መጥቶ አያውቅም። እኔ ድጋፋውን ፈልጌ አይደለም። እኔ በኦርቶዶክስም በወንጌላውያን አማኞችም ላይ በአይሁዳውያንም ላይ በሶስቱ ላይ በተለይ ታርጌት አድርጌ ወንጌል አገለግላለሁ። እስልምናም ላይ ወንጌልን አገለግላለሁ። እስልምና ላይ ቤት ከፍቼ ስጠራ አንዳቸውም አይመጡ፣ አንዳቸውም መጥተውም አያውቁ። ለምሳሌ በወር ውስጥ ወደ 4 ጊዜ ጥሪ አቅርቤ ነበረ። አንዳቸውም የመጡ ሁሉ አንዳቸውም። እስኪ ሙስሊም የሆነ ይግባና እነሱ የእስራኤል አምላክ ማነው አምላካቸው አላህ ብለው የሚጠሩት እስራኤልን ከግብፅ ምድር መርቶ ያወጣ ነው ብለው እስኪ ይናገሩና በብሉይ ኪዳን መጽሐፍት እስኪ ከኔ ጋር ይነጋገሩ። አያደርጉትም፣ አይደፍሩትም። ኦኬ ደጋግሜ ጥሪ አቅርቤያለሁ። ካሉ እስኪ ይምጡና ስለ እስልምና ጥሪ ማድረግ ፈልገህ ነው? ኦኬ ስለ ጥሪ አይደለም። እኔ ቤቴን ከፍቼ በዚህ ጉዳይ ላይ ከዚህ በፊት ያወራሁበት ጉዳይ ላይ ለምን እሱን ሁሉ አታነሱም ነው? ኦኬ እኔ በኦርቶዶክስ ሃይማኖት አብዛኛው ምን መስል ለአይሁድ ብታወራ ኢትዮጵያውያን አይሁዶች እስራኤል የሚኖሩ ካልሆኑ የሉ። ስለዚህ ብዙ ሰው ገብቶ ያንን አያይም። አብዛኛው ጊዜ ግን ባለው ቆይ ከተናገርኩት ጋር ስህተት ካለ ይሄ ስህተት ነው በለኝ። አብዛኛው አንተ የምትሰራው ክርስትና ኦርቶዶክስን በተገናኘ ነው 90%። ለምን አንተ ለምን በእስልምና ላይ አትሰራም? 90% ኢትዮጵያ ላይ ኦርቶዶክስም እስልምናም አለ። ልክ ነው አይደለ? የጌታ ማዳን ለእስልምናም ለኦርቶዶክስም ለአይሁድም ለግሪክ ለባሪያ ለጨዋ ለሴት ሳይባል የሚሰበክ። ስለዚህ ትንሹን አቻችሎ አንተ ላጣቀው ትችላለህ። ኦርቶዶክስ ላይ ታርጌት አድርጌ የምሰራው ገባኝ። ስላደግኩባት ነው ምናምን ልትለኝ ነው። አንደኛ ገባኝ እኮ ስላደግኩባት ስላቆረብኩባት ድቁና ስለተሰጠኝ ነው። አንደርስታንድ። አንተ ጋር ግን እስልምናን የሚያውቁ በደንብ ከእስልምና ወደ ክርስትና የመጡ የበቁ አሉ። ከእስልምና አንተ ባታቅ ከነሱ እየተማርክ ቤት እየጋበዝክ ለምን ስለ እስልምና ኦርቶዶክስን በምታደርገው ደረጃ ሳይሆን ሩቡን ለምን እስልምና ላይ አትሰራ? እየነገርኩ ሆኔ በወር ውስጥ 4 ጊዜ ጥሪ አቅርቤላቸው አንድ ወፍ የደረሰ እኮ ሙስሊም የለም እኮ ነው ብዬ የምልህ። አለ ብለው የሚሉ ከሆነ እኮ እያልኩ ነው። አሁን እዚህ እየሰማረ 3700 ሰው አለ ብሎ የሚል ከሆነ አለ ብሎ የሚል ከሆነ ያሉ ሙስሊሞች ካሉ ሲገቡ ከኔ ጋር የሚያወሩት በዚህ ጉዳይ ላይ ነው። እነሱ አምላካችን ብለው የሚጠሩት አላህ የብሉይ ኪዳንን የእስራኤልን ነቢያት መርቶ በመንፈሱ ትንቢት አናግሯቸዋል ብለው የሚሉ ከሆነ ከኢብራሂም ብለው ከሚሉት ከአብርሃም ጀምሮ ማለት ነው ሙሴንም ሆነ ኢሳያስን ሌሎችም በሙሉ ነቢያትን አናግሯቸዋል ብለው የሚሉ አይነት ከሆነ ይምጡና ከኔ ጋር ያውሩ። እስራኤልን ከግብፅ ምድር ያወጣው እና የመራው አላህ ነው ብለው የሚሉ ከሆነ መጥተው እስኪ ያውሩ ነው እያልኩ ያለሁት። መልካም ሰምታችኋል። ሙስሊሞች ጥሪ ቀርቦላችኋል። ጥሪውን ተቀብላችሁ የምትመጡ ካላችሁ እሰየው፣ ደስ ይለኛል። ዘማርያም ወይም ያሬድ ብትኖሩ ደስ ይለኝ ነበር። ዛሬ ገብታችሁ ሀሳባችሁን ብትገልጡ ደስ ይለኛል። በመጀመሪያ የተነጋገርነው ላይ እኔ ስለ እንዳልክ የተናገርኩበት ላይ እንዳልክ ማለት የፈለገውን በግልጽ ነግሬሃለሁ። ማለት የፈለገው ኦርቶዶክሶች ሲኦል ናችሁ፣ መጽሐፍ ነገር የሚጻፍ ነገር ይዛል። ቴክኒካል ያለው ምንድን ነው? ኦርቶዶክስ ኢየሱስን አታውቁም። የአንተ ትርጓሜ ነው ግን እንዳልክ የኔ አይደለም። የአብዛኛው ህዝብ ትርጓሜ ይሄ ነው፣ የኔ አይደለም እኮ። የእናንተ ትርጓሜ ነው የተሳሳተው። የእናንተ ሳይሆን አልኩ እኮ። አሁን ለምሳሌ የአንተ ትርጓሜ የምትለውን አንተ የፈለግከውን ብለህ አሁን ለምሳሌ
እናንተ እንደፈለጋችሁ ተርጉማችሁት ነው እንጂ አላልኩም ማለት አይቻልም። ያልከው ቀን ጠብቀ ኢንቴንሽናል ያንን ካልከኝ ያ ፐርፐዝ ለዛ ነው የሚውለው። ሌላ ልትለኝ አትችልም። ኢንቴንሽናል ሌላ ቀን ቢልኮ ነገርኩ። ሌላ ቀን ቢልኮ ሌላ ሁሌ ነው የሚጽፈው እንዳልን ሁሌ ነው። በጣም የተቀየረ ሰው ነው ብዬ እንደኔ የጮለት የለም። ማምጣ እንዳልክ ማውራት የሚፈልገው ስለ ኢየሱስ ነው። ከኢየሱስ ውጭ መስማት አይፈልግም። በኢየሱስ የተባረከ ነው። ትልቅ ለውጥ አለው እያልኩ ተናግሬያለሁ ብዙ ጊዜ። ምን አጠፋው? ዌፐን አትጠቀምም። ዌፐኑ ምን መሰለህ? ዌፐን ያደረገው ምንድን ነው? ይሄ ልጅ በመጀመሪያ በጻፈው ላይ እና ፒክቸሩን ፖስት ባረገው ላይ አንድ ሰው ኔጌቲቭ ነገር አልጻፈም። በጌታ በኢየሱስ ስም ብሎ ደንግጦ ባለርገው ስክሪንሻት ላይ አንድ ኦርቶዶክስ መጥቶ እዛ ላይ ኮምፕሌን አላረገበትም። አንድ በጌታ በኢየሱስ ስም ምን ሆኖ ነው ብሎ ጻፈ እና ፖሰተ። there was nobody። የላኛው ግን ሲጽፍ ኦርቶዶክስ ተቃወሙት አይደል? የላኛውን ሲጽፍ የላኛው ምን ለማድረግ ፈልጎ ነው የጻፈው? ምን ለማድረግ ምን ፈልጎ እንደጻፈ የህዝቡንም ያንተንም ኮሜንት ተወውና ለመጀመሪያ ተወውና ማለት ለጊዜው ተወውና እንዳልክ ይሄን ጽሁፍ ግን ሲጽፍ የዚህ ፊት ለፊት ላይ ያስቀመጥኩትን ስክሪንሾት ያደረኩትን እሱን ግን ሲጽፍ ኦርቶዶክሳውያኑ መጮህ ጀመሩ አይደል? ምን ብሎ ስላለ ምን ብሎ ስላለ ኢየሱስ ስላለ ነው እንዳትለኝ አይደል? ቆይ አዎ ይሄ ነው ችግር። አየህ ዮኒ እኔ ኢየሱስን በድፍረት አንተ ሴቭ ያደረክ ቆይ አድመጠኝ ዮኒ ልጨርሳ። አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ አለ። በአጭሯ እድሜያችሁ ዘላለማችንን አስተካክለን ብንሄድ ጥሩ ነው አለ። ኢየሱስን ሳትቀበሉ እንዳትሞቱ ብሎ ስላለ ነው ኦርቶዶክሳውያኑ በሙሉ የተበሳጩት። አየህ እንዴት ፖለቲካ እንደሚሰራው አየህ። ይሄ ነው ማለት ራይት ዮኒ ችግሩ ሀዘን ነው። ይሄው ሀዘን ስለ ሀዘን አይደለም። ሀዘንንማ ደንግጦ በኢየሱስም አለ በአርቲስት ነፃነት ወርቅነህ ሞት ላይ አላላገጥም እንዳልክ ለእውነት አይደል? እኔ የማቀህ ዮኒ ሚዛናዊ የሆነ ስታወራ ነው። ያን ሚዛናዊነትን ግን አሁን አንዳንድ ቦታ ላይ ልትጥል እንደሆነ እያየው ነው። ለአንተ ስላልተመቸ ተጣለ ማለት አይደለም። ለአንተ አልተመቸም የኔ ንግግር ማለት ተጣለ ማለት አይደለም። ለአንተ ሲመች ዮናስ ሐቀኛ ነው፣ ለአንተ ሳይመች ዮናስ ሐቀኛ አይደለም፣ አይሰራም። እኔ እኮ የሚጠቅመኝ ለእንዳልክ ባሽቃብጥ ነው፣ ጴንጤ እንዲወደኝ ነው። ለጴንጤ ሳይሆን ለሐቅ ነው የምቆም። በኢየሱስ ስም ብሎ የአርቲስት ነፃነት ወርቅነህን ፎቶ ለጥፎ ለምን አልተቃወሙትም? ምንም አልተቃወሙትም አይደል? ስለዚህ ኢየሱስ ዛላለ ወይስ የለም? ቆይ ልንገርህ፣ ለምንድን ያልተቃወሙት? ከፍ አድርገኝ ፕሊስ ይሆን እንደ በጌታ ለምንድን ያልተቃወሙት? ኦኬ እቺን ቃል እዛ ጋር አልተጠቀማትም። በኢየሱስ ስም አለ እኮ አልተጠቀማትም። አይ ኖ ወይት ዮኒ ለምንድን ነው ያን ያልተቃወሙት? እቺን ቃል እዛ ጋር አልተጠቀማትም። በኢየሱስ ስም ብሎ በጌታ ሶሪ ስክሪንሾት ስለሆነ ማለት ነው። በዚህኛው ላይ ነው ፌስቡክ ያለው፣ ለዛ ነው በጌታ በኢየሱስ ክርስቶስ ስም ከማለትና አይኑ እንባ ያቀረረ እንባ ያፈሰሰ አይነት ኢሞጂ ከማስቀመጥ በቀር ሌላ የለም። ሌሎቻችሁ ታች ሪኩዌስት ያደርጋችሁኝ ተዉ። እውቀት የሌላችሁ ሰው በስሜት መሆን የምትፈልጉ ኦርቶዶክስ መሆን ከጴንጤ አትላኩልኝ። እውቀት የላችሁ ተዉት። እሱ አሁን የምፈልገው እውቀት ያላቸው የዋሂድ የሙስሊሙ ካለ ናግባ፣ የኦርቶዶክስ ብቃት ያላችሁ ከእፎይ ካለ መዝሙር ያሬድ ካለ ዘማርያም ካላችሁ ንጉብና ተነጋገሩ። ይኸው መድረክ አላችሁ። እዚህ ጋ ብሎ የሚለው ኢየሱስን ሳትቀበሉ እንዳትሞቱ ብሎ ስላለ ነው። እንግዲህ አሁን ወይ እዚህ ጋር ተቃውሞ አይደኑ ምን ያህል ይኸውልህ ምን አለ አሁን የመጀመሪያው ነው ጸቡ። የመጀመሪያው ምን መሰለህ አሁን ሰው ሲሞት ይሄ ፔጅ ስንት ኮሜንት አለው? ይሄ ፔጅ ስንት ኮሜንት አለው? ኮሜንቱን አላየሁም። አንተን ስክሪንሻት አድርገህ ያመጣው ለብሽቀት ዮኒ ለማናደድ እንዳልክ ደግሞ ትክክል ነገር ሳይጽፍ ቀርቶ እሱን ለመደገፍ ሳይሆን የማምንበትን ትክክለኛውን ነገር ስለጻፈ እኔ ላይክ አድርጌያለሁ። በወንድማችን በአርቲስት ነፃነት ወርቅነህ ሞት ላይ አላላገጠም፣ አልቀለደም። በሀዘኑ የሀዘን ተካፋይ እንደሆነ አውቃለሁኝ እንዳልክዬ ማለት ነው። እኛም ሁሉ ጭምር ማንም በፍልቅልቅነቱ ነፃነት ወርቅነህን የማያስበው ኢትዮጵያዊ የለም።
እኔ ጠዋት አሽሙርን ለምንድን ነው ግትር? አሽሙር አይደለም፣ አሽሙር ነው አይደለም። አሽሙርን ማታጭ እኔን አትሸውደኝም ብሮ። አይደለም ካልሆነ ነገርኩ። የሆነ ሰው ሞተ። ምንድን ነው አንተ የምትለው? አሁን አንተ አንተ ምን አልከኝ ስትገባ ያልከኝ ምንድን ነው? ወንድማችን አርቲስት ነፃነት ወርቅነህ በመሞቱ በማረፉ አዝኛለሁ አይደል አልከኝ? አዎ። ሌላ የጨማመርከው ነገር አለ? የለም። ተባረክ፣ አለቀ። Is that so hard? Is that so hard? Tell me. ይሄ ከባድ ነው? አንድ ሰው ሲያርፍ፣ አንድ ሰው በስጋ ሲለየን ሀዘናችንን እንቀርጻለን፣ እንለያያለን፣ አለቀ። መስበክ ስንፈልግ እሱ መድረኩን ያላገኘበት ቦታ አለ። የመስበኪያ ኢየሱስ ክርስቶስን መስበኪያ ያላገኘበት መንገድ አለ። እንዳልክ በኢየሱስ ክርስቶስ እንደሚያምን እማያውቅ ሰው አለ በአሁን ሰዓት ኢትዮጵያዊ ሆኖ? የለም። ኤቭሪባዲ ኖውስ ስለ ኢየሱስ ክርስቶስ። ሰው ይሄ ምን ለማድረግ የተመጣ አካሄድ እንደሆነ ኦርቶዶክሶች አትሰድቁም፣ በቃ ሙታን ናችሁ። ኢየሱስን ስለማታመልኩ ሙታን ናችሁ። ሙስሊም ቢሆን ያለው ቆይ እንደዚህ ከጻፈ እንደዚህ እንጽፏል አይደለ? ለምን ሀጂ ሙፍቲ የሞቱ ጊዜ ለምን እንደዚህ አድርጎ አልጻፈም? ዘግበኝ እስቲ አንተ። ሀጂ ሙፍቲ ሞተዋል፣ በክርስቶስ አይደሉም። ሀጂ ሙፍቲ ሲሞቱ ደንግጦ ጽፎ ያቺን ነገር ለምን አላለም? እኩል የሚያያቸው ከሆነ ለምን አላረገው? መቼ ነው ብሎ ያለው? እዚህ ጋር ሲጽፍ እዚህ ጋር ምንድን ነው ብሎ ያለው? አሁን ማለት ነው። ሀጂ ሙፍቲ የሞቱ ጊዜ እሱ ጴንጤ ነበር። በቅርብ ቆይ አንተ ጌታን ሳታምን ጌታን ሳትቀበል በፊት የነበረ ስለ ኢየሱስ ክርስቶስ የነበረ መረዳትና አሁን ያለ መረዳት አንድ አይነት ነው? በጣም ተመሳሳይ፣ ብዙ ልዩነት የለውም። በእኔ ልዩነት የለውም፣ ብዙ ልዩነት የለውም። ምክንያቱም በፊትም አመጣልሃለሁ ቪዲዮዎች፣ በክርስቶስ ማልደራደር ሰው ነኝ፣ አሁንም አልደራደር። ከዚህ በኋላ ግን አሁን በቤተክርስቲያን ገብተህ ትምህርት ብትማር ኖሮ ከዚህ በፊት ከነበረ በኢየሱስ ክርስቶስ ላይ ያለህን እምነት በእውቀት ደረጃ ሞር ታዳብረው ነበር ወይስ አታዳብረውም ነበር? ሁሌ በትምህርት ሁሉ ነገራችን ይዳብራል። ማንም ሰው ሲማር ይዳብራል። አብሶሉ አንተም ጭምር ማለት ነው። ልክ ነው። ስለዚህ ትናንትና ከነበረ ስለ ጌታ ስለ ኢየሱስ ክርስቶስ ከነበረ እውቀት ሞር በቤተክርስቲያን ውስጥ ገብተህ መሰረታዊ ክርስትና ትምህርት ብትማር ኖሮ ይበልጥ እያወቅከው ትሄዳለህ አይደል? ጌታ ያመኑ ጌታ ይበልጥ እያወቅ ነው እንሄዳለን አይደል? ትክክል። ልክ ነው። አሁን እንዳልክ በጌታ በኢየሱስ ክርስቶስ ከማመኑ በፊት የነበረው እንደ አንድ ኦርቶዶክሳዊ ዲያቆን የነበረው እውቀት አለ፣ ስለ ኢየሱስ ክርስቶስ ማለት ነው። እንደ አንድ ኦርቶዶክሳዊ ቤተክርስቲያን ዲያቆን የነበረው እውቀት አለ። ከዛም ደግሞ ወደ ጌታም ከመጣ በኋላ ደግሞ በቤተክርስቲያን ተይዞ ትምህርት ሳይማር ሳይጠመቅ በፊት የነበረው እውቀት አለ፣ ገና ወደ ጌታ የመጣበት ጊዜ ማለት ነው። ያኔ የነበረው እውቀትና አሁን ያለው እውቀት አንድ አይነት ነው? እንዳልክ አይደለም፣ በፍጹም አይደለም። ለምን ስትማር እየጨመርክ ትሄዳለህ። ራይት። በእውነተኛ ቤተክርስቲያን ነው ያለው፣ በእውነተኛ አገልጋይ ስር ነው ያለው። ነቢ ጥሌጋ ስላለ ስለ ኢየሱስ ክርስቶስ እያንዳንዱ ቀን ስለ ዘላለም ሕይወት በስሙ በማመን የሚገኘውን የኃጢአትን ይቅርታ በስብከትም ብቻ ሳይሆን በትምህርት መልክ በደንብ ቅዱሳት መጽሐፍትን በትኖ በእግዚአብሔር ጸጋ የሚያስተምረው ወንድማችን ጥሌጋ ስላለ አሁን እንዳልክ የትናንትናው እንዳልክ እንዳይደለ እኔ መሰክራለሁ። በምን በእውቀት ማለት ነው። ማለት በእግዚአብሔር ልጅ ላይ ያለው መረዳት ከተማረው ከተመገበው ከጠጣው ጤናማ ትምህርትና ከተመገበው ትምህርት አኳያ የበለጠ ሆኗል ማለት ነው። ስለዚህ ትናንትና ሰው ሲሞት ነፍስ ይማር ብሎ ይጽፍ የነበረ ሰውዬ አሁን ነፍስ ይማር ብሎ እኮ መጽሐፍን እኮ እንደ አንድ ኢትዮጵያዊ እኮ ምናምን ነገር ሊያደርገው ይችላል። ሲጀምር ነፍስ ይማር ብሎ እንዳልክ ታዋቂ የቴሌቪዥን ሰው ነው፣ የሚታወቅ ሰው ነው፣ ፐብሊክ ፊገር ነው። ነፍስ ይማር ብሎ ስላለ ዮኒ ማኛ የሚባል ፐብሊክ ፊገር ነው፣ ታዋቂ ነው በዓለም ዙሪያ። ነፍስ ይማር ብለህ ብትል ኤርሚያስ እንዳቂሚቲው የሚፍጨረጨረው ነገር አለ፣ የሚታወቀው ነገር አለ በዓለም ዙሪያ። ነፍስ ይማር ብለህ ብትል ምንም አናመጣም። ያንተም ነፍስ ይማር፣ የእንዳልክም ነፍስ ይማር፣ የእኔም ነፍስ ይማር፣ የኦርቶዶክስም ነፍስ ይማር፣ የካቶሊክም ነፍስ ይማር፣ የጴንጤውም ነፍስ ይማር፣ የሙስሊሙም ነፍስ ይማር ቢደመር ማንንም ከጥፋት አያድነውም። ከስር ጽፏል እኮ ብራዘር ማ አልተግባባንም። ከስር በጌታ በኢየሱስ ክርስቶስ ስም አለ እኮ። ልታይ ያልፈለግከው ነገር በጌታ በኢየሱስ ክርስቶስ ስም ማለት ጌታውን ጠቅሷል።
ቆይ እንዳልክ ዮኒዬ ደንግጦ እኮ ነው። አንተ ስደነግጥ በኢየሱስ ስም ብለህ ትል የለ እንዴ? ትክክል። በቃ እንዳልክ የአርቲስት ከዛ አልደመቀለትም ይመስለኛል። እውነቱን ነው የምነግርህ። ምኑ ነው የሚደምቅለት? አልደመቀለትም። ላይኩ በጣም አልሞላለትም። በወንድማችን ሞት ምንድን ነው 9500 እኮ ላይክ እኮ ነው ያለው። ምኑ ነው እንዲደምቅለት? በወንድማችን ሞት እንዳልክ አሁን አርቲስት ነፃነት ወርቅነህ ተቀብሯል። በሱ ቀብር ላይ እንዳልክ አልተገኘም፣ አላለቀሰም። ላይገኝ ይችላል። ነው አይገኝም። ምናልባት እውነቱን ነው። ደንግጦለት አይደል፣ ወዶትም አይደለም። እውነቱን ነው ነገር። አይ በቃ ከእንዳልክ ጋር የሆነ ችግር አላችሁ ማለት ነው። አንተ እኔ ምንም ከዚህ በፊት በዚህ ጉዳይ ላይ በክርስቶስ ጉዳይ ብዙ የመሰከርኩለት ሰው እንጂ የእንዳልክ ጥላቻ እንደሌለ በግልጽ ታውቃለህ። ወደ ሌላ መውሰዱ አናቁም። አርቲስት ነፃነት ወርቅነህ ሞት ላይ ቀብር ላይ የማይገኝበት ምን ምክንያት አለው? ምን እንደተገኘ እንዳልተገኘ የት አውቃለሁ? ሳይገኝ ተገኘ ልልህ ነው እንዴ? እርግጠኛ በአሁኑ ሰዓት ብሄድ ምናልባት ብዙ ሰዎች ቅያሜውን ሊያደርሱ እርግጠኛውን ልንገርህ፣ አይሄድም። ለምን እርግጠኛ አልሆንልህም? አይሄድም። ከምን የተነሳ አይሄድም? ከምንም የሚነሳ አይሄድም። 4 ነጥብ። የሚወደው ከሆነ ሄዶ ያሳይ። አይሄድም። ማስመሰልማ ይቻላል። ቢሄድ ኖሮ ምንድን ነው? ምናልባት አሁን እንዳልከው ቢሄድ ኖሮ ምንድን ነበር? በቃ አይሄድም። ወደ ሌላ ፖለቲካ መውሰዱን ትተውና መጀመሪያ ምን መሰለ፣ እውነተኛ አዛኝ፣ እውነተኛ ያዘነ ሰው ሀዘኑን ይገልጻል። አከተመ። ሀዘን ትገልጻለህ። በሞተ ሰው ላይ ፖለቲካ አትሰራ። አከተመ። በህይወት እያለ እንዳልክ ደውሎ አውርቶ ስለ ክርስቶስ መስክሮለት ስለ ክርስቶስ ነግሮት ጸልዮለት ሲታመም አብሮት ሆኖ ቢሆን የጻፈው እኔ ከእንዳልክ ጎን ነኝ ከእንዳልክ ጎን። እንደማይደዋወሉ መረጃ አለ ዮኒ? እንደሚደዋወሉ ምናልባት ቢኖርስ? በደንብ አባቴ ምንድን ነው ስለማላቅ ነው። ስለዚህ ሙሉ መረጃ ሳይኖረን መጠን አንለፈለፈብኛል። ደውሎ ጠይቆት ስለ ጌታ መስክሮለት አውርቶት ጸልዮለት ያመመው ጊዜ አብሮት ሆኖ ምን ቢሆን አንደኛ እንዳልክ ልክ ነው። አይ ወንድሜን እኔ እኮ ስለ ክርስቶስ መሰክርለት ነበረ፣ ጌታን ሳያገኝ መሄዱ በጣም ያሳዝነኛል ብሎ ቢል ሁሉም ሰው ከሱ ጎን ነው። ይችን ነገር እየጠበቀ የሚያረጋት ነገር አለ እንዳልክ። ይሄ ጥሩ አይደለም። እየጠበቀ ታይሚንግ እኔ እንዳልክ ዮኒ እንዳልክ እዚህ ጋር የጻፈውን ወንድሞቼ እና እህቶቼ በብሽቀት በንዴት አይደለም፣ አምኝበት ነው ላይክ ያደረኩት ማለት ነው። ምክንያቱም የተጻፈውን ጽሑፍ ልብ በሉ። የወንድማችንን አርቲስት ነፃነት ወርቅነህን ሞት የሚያቃልል አይደለም ነው። ባይሁን ማንም መነጋገር ያንተን ትርጓሜ ያንተ አይደለም። እኔ ጋር ፖለቲካ አትሰራም ብራዘር። ያንተን ትርጓሜ እኔ በጣም አውቀዋለሁ ሶሻል ሚዲያ። አንተ ፖለቲካ አትሰራም እኔ ጋር። እኔ ለፖለቲካ አይደለም ያንተን ትርጓሜ ምን መሰለህ፣ አንተ ብትችል ማድረግ ያለብህ ሀጂ ሙፍቲን አላለም እንደዚህ። ሌላ እስላም ሲሞት አንድ ቀን እንደዚህ ጽፎ አያውቅም። የኦርቶዶክስ ልጅ ሲሞት ነው የኔ የጻፈው 4 ነጥብ። ስንት ሙስሊም ሞቷል ጽፎ ያውቃል እንደዚህ አይልም መቼ። ስለዚህ ምን እያልከኝ ነው? እኔ ድሮ ማላውቀው ኦርቶዶክስ ጥላቻው ነው። ቆዮኒ ምን እያልከኝ ነው? ድሮ ማላውቀው ዮኒ ማኛ። አሁን አንተ አንድ ጽሑፍ ታነብና ወይ አንድን ሰው ትሰማና ራስ ኢቫሉዌት ያደረግከውን ያንን ነገርህን ተቀበለኝ እያልከኝ እያስገደድከኝ ነው አይደለም? ሌሎቹ ሲሞቱ እስላም ሲሞት ለምን አልጻፍም? ለምን አይጽፍም? ሀጂ ሙፍቲ አርፈዋሉ በስጋ ካልሆነ እኔ እግዚአብሔር ነፍሳቸውን ይማር ነው የምለው። ካልሆነ የእኔ ማንነት ነው ስራው እግዚአብሔር እንጂ የሆን ማኛ አይደለም። ሀጂ ሙፍቲን ግባና ስለ ሀጂ ሙፍቲ ጸጥ ለጥ፣ እስላም ሲሞት ጸጥ ለጥ ሁሉም ይላል። ኦርቶዶክስ ሲሞት ግን አርሲ ላይ ቢታረድ ምን ቢል ምንም ደንታ የሚሰጠው ሰው የለም። ለወንድሞቻችን ለታረዱት የሚል አንድም ነገር የለም። ጥላቻው ይቁም ነው ዮኒ። ታውቃለህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበለጠ ለእስልምና ኢትዮጵያ ውስጥ ወንጌል እየሰበከ ያለ ወንጌላውያን አማኝ እንደሆነ ታውቃለህ? መረጃ ላሳይህ ከፈለክ። አንድ አሰብኩም፣ አንድ እኮ አይሰብኩም። ኧረ በጭራሽ እፎይንም ያለ እፎይ ጋር የሚቀርብ አንድ ሙስሊም አለ ብለሃል። አሁን ፎከርክ አይደለ? እኔ ደግሞ ላስረዳ። ለምን ለምን አታስጨርሰኝም ግን ዮኒ? እንዴ ኖ አልካ ስለዋሸኝ ነው። ልጨርሳ መረጃ ላቅርብ። ልጨርስ። አንዱ ራሱ ወንድማችን እፎይ ነው ይሄንን የመሰከረው። ምን ብሎ
ኦርቶዶክሳውያን ይልቅ ወንጌላውያን አማኝ ኦርቶዶክስ እንደውም ለእስልምና ወንጌልን እንደማትሰብክ ማለት ነው። ከሱ ይልቅ ወንጌላውያን አማኞች የተሻለ እንደምንሰብክ እራሱ እፎይ ነው አንዱ ምስክር ሆኖ የተናገረው። ኧረ እፎይና ያ ይምጣ፣ እፎይ ይምጣና ይናገር። ይምጣ። እንዲያውም እፎይን ጥሩት። የኦርቶዶክስ ልጆች ብትገቡና ብትነግሩ ደስ ይለኛል። ምክንያቱም እኔ እስከማውቀው ሚዛናዊ የሆነ ነገር እፎይ ፊት የሚቀርብ ሙስሊም የለም። እኔ እፎይ ፊት የሚቀርብ ሙስሊም አይደለም ያልኩ። እኔ ያልኩህ ወንጌልን ስለመስበክ እናንተ ለሙስሊሞች አሰብኩም ሀጂ ሙፍቲ የሞቱ ቀን እንደዚህ አልጻፋችሁም ብለህ አልከኝ። አዎ ቋድ መጣኝ እንዳልክ ግን እዚህ ጋር ኦርቶዶክሳዊ ስለሞተ እንደዚህ ጻፈ ብለህ አልከኝ። ትክክል። እኛ የወንጌላውያን አማኞች ለእስልምና ሁሉ ጭምር ወንጌል በመስበካችን የሙስሊሞቹ ራሱ ቪዲዮ አሳያለሁ የነሱ የጴንጤዎች አደገኛ አካሄድ ብለው በነጥብ ያስቀመጠውን ቪዲዮ ከፍቻ አሳያለሁ ማለት ነው። ዮኒ አንድ ሁለተኛ ራሱ ማነው እፎይ ከእስልምና ሃይማኖት ወደ ኦርቶዶክስ ሃይማኖት ወንድማችን እፎይ እየመለሳቸው ያሉትን የሚያስተምሩለትን አጥቶ ኦኬ እስቲ አንደኛ ኦርቶዶክስ ላይ ምንም የተደረገ ርብርብ የለም። እንደውም ፖለቲካውን ልስራ ብለህ የምትለው አንተ ነው ዮኒ። ኧረ በጌታ ዝም በል እንዴ! ስለ ኦርቶዶክስ ፖለቲካ የተሰራው ፖለቲካ 10 ዓመት ተሰርቷል። ተው ምንድን 10 ዓመት አንተ ጋር አሁን 10 ዓመት ቆይ ጠየቀኝ አይደለ? የጠይቀኝ እንዴት ነው ማለት ነው? ይቅርታ ታንክ ዩ ጠየቀኝ እመልሳለሁ። አንተ ከ10 ዓመት ከሰራኸው ወንጌል 80% በላይ እየሰራው በኦርቶዶክስ ላይ 4 ነጥብ። ያ ፖለቲካ አይደለም ልትለኝ? ፖለቲካ አይደለም። በዚህ 10 ዓመቱ 80% ስሰራ በብዙ መቶ ሺዎች ማለት በብዙ ሺዎች የሚቆጠር ትውልድ ግን ወደ ጌታ መጥቷል። ፖለቲካ ነው ይሄ? ትክክል ነው መጥቷል አይደል? ወደ ጌታ መጥቷል። አይደል? እኔ ፖለቲካ የሚባል ነገር አለ። ቆይ ልንገርህ አልከኝ አይደለ? አንድ ኦርቶዶክስ በደንብ አድርጎ ስለ ጴንጤ በደንብ አድርጎ 10 ዓመት ሙሉ ጴንጤን እኝ ብሎ ቢውል ወደ ኦርቶዶክስ ለማምጣት ከባድ አይደለም። አድምጠኝ። ይኸው ሌላው ልተው ዘበንን ብቻ ዘበንን ብቻ ለምሳሌ ልውሰድልህ። ሌሎቹ ልተዋቸው። ሌሎቹ መምህር አልተው። ዘበነ አገልግሎት የጀመረበት እኔ አገልግሎት ከጀመርኩበት እድሜ ይበልጣል። አገልግሎትና አገልግሎት የጀመረበት ማለት ዮኒ ስብከተ ወንጌልን የጀመረበት በኦርቶዶክስ ማለት ነው። ኦኬ ስብከተ ወንጌልን ሲጀምር በቆመበት አውደ ምሕረት ላይ ሁሉ መናፍቃን፣ የማርያም ጠላት፣ ዘንዶች፣ እባቦች እያለ የሚሳደበው እሱ ነው። ጴንጤን በመሳደብ ዝና ካተረፉ ሰዎች መካከል አንዱ ዶክተር ዘበነ ለማ ነው። ጥሪ አድርጌለት ቴዲ ቤት ጥሪ አሁን አንተ ዘማርያም ዘገብርኤል ገጣማቸው ዘመሐመድ ብለህ የምትላቸው እኔ ሌላው ሙቀት አለው አትናት። እኔ አንድ ነገር ዘማርያም ዘገብርኤል ሙድ አትያዝ። በስነ ስርዓት ዘማርያም ነው ስሙ። አንተ አሁን በስሜ ጥራኝ ነው። በስም ስትጠራ ሌላውን ደግሞ በስሙ ጥራው። ዘማርያም በለው። ለምን መሰለህ አንተን ሲጠሩ እንደሚከፋውላ ሌላውን እኔ ዘማርያም ነው ያልኩት። ሌላ ምንድን ነው ያልኩት? ዘማርያም ዘገብርኤል የምትላቸውን እያልክ ያወራ እኮ ዘገብርኤል የሚባል እኮ ስላለ ማለት እኮ ነው። አላቅም እኔ አንተ አታውቅም ማለት እኔ ስንት ሰው ነው ፖለቲካ እንደዚህ ዘገብርኤል ብሎ መጥቶ የሚናገር ሶሻል ሚዲያ ለምንድን ነው ግን አይደለም። እኔ በባለፈው ዲቤት ከተደረገ በኋላ ስንት ሰው ዲቤት ጥሪ እንዳቀረበልኝ ታውቃለህ? 15 በላይ የሚሆኑ ሰዎች ኦርቶዶክሳውያን እኮ ናቸው ጥሪ ያቀረቡልኝ። በቃ በፍቅር ከዘማርያም ጋር ታወራላችሁ። ኦኬ አድምጠኝ 15 በላይ ጥሪ የቀረበልኝ ያው አይቀጡ ቅጣት ከተቀጡ በኋላ ማለት ነው። ያ ዱርዬ ስለሆነ ነው፣ እውቀትም የለውም። እሱን ተውና አሁን ልጁ ዱርዬ ነው፣ እውቀትም የለውም። በነጠላ የተሸፈነ ኦርቶዶክስ የሚያሰድብ ወራዳ የሆነ ልጅ በተግባር ብትሄደው ወራዳ ልጅ አውደ ምሕረት ላይ ቆሞ የሚሰብክ ሰባኪ ነው። አዎ፣ ግን ሰውን ማታለል ከባድ አይደል? የሚቀድስ ዲያቆን ነው። እሺ ችግር የለውም። እኔ እሱን ልቶ እኔ እነዚህ መምህራን መምህር ዘበነ፣ መምህር ተስፋዬ መቆያ፣ መምህር አቡኑ፣ መምህር ምረትአብ፣ መምህር መስፍን፣ አንደኛው ማን ነው? ኦኬ መምህር ዘበነ፣ መምህር ተስፋዬ መቆያ፣ መምህር አቡኑ፣
መምህር ምህረተአብ፣ መምህር መስፍን አንደኛው ስድስተኛ ሰው ጥሪ ያቀረብኩለት ነበረ በዚህ 10 ዓመት ፌስቡክ ውስጥ ማለት ነው። እነዚህን መምህራን 6 ናቸው። አንደኛው ስሙ ስለዘነጋሁት ነው፣ ሳስታውሰው እሰጥሃለሁ። ንጽጽር የሚሰሩትን ነው መጥራት። እኔ በፌስቡክ ላይ በነበርኩ ሳለ እኔ ቲክቶክን የማውቀው አንደርስታንድ፣ ግን ንጽጽር የሚሰሩ ነው የሚጠሩት አይደለ? አሁን ለምሳሌ ንጽጽር የሚሰራ ከሙስሊም ካልከኝ እኔ ከሙስሊም አይደለም፣ ከኦርቶዶክስም አሉ ንጽጽር። አድምጠኝ፣ ከኦርቶዶክስ እኮ ነው አሁን በመጀመሪያ የማወራው። ዮኒ አንደኛው ንጽጽር የሚሰሩት ምህረተአብ ንጽጽር አይሰራም፣ ዘበነ አይሰራም። እኔ ያኔ ፌስቡክ ላይ ንጽጽር የሚባል ነገር ዮኒ፣ እኔ ንጽጽር የሚባል ነገር ያኔ አላቅም። እኔ ፌስቡክ ላይ ነው የነበርኩትኝ። እኔ ንጽጽርን ያወቅኩት ወደ ቲክቶክ ስመጣ ነው። ንጽጽሩ እኔ እነዚህን ጥሪ ያቀርብኩትኝ ዮኒ ፌስቡክ ላይ ያለው ነው። ፌስቡክ ላይ በነበርኩበትና ዩቲዩብ ላይ ቀጥታ ስርጭት እያገለገልኩ በነበርኩበት ሰዓት ላይ እንደውም ኦፊሻል ጥሪ እንኳን አላርኩላቸውም። በየስብከት ውስጥ ግን ጥሪ አቅርቤያለሁ ደጋግሜ ማለት ነው። እና ለመምህር ዘበነ ጥሪው ደርሶት መምህር ዘበነ የመለሰውን መልስ ቪዲዮ አይተዋል ብዬ አስባለሁ። በእንትን ብታወራ በዘበነን ብታወራ እኔ ከዘበነ ይልቅ እነ ዲያቆን ያሬድ እነ ዘማርያም የተሻለ እውቀት አላቸው ብዬ ነው። እሱ ጋር ልመጣ ነው ሆኒ እሷም ብቻ ትሆልኝ ከዛ ላንተ እሰጣለሁ። እነዚህን መምህራን በሙሉ ጥሪ ያቀርብኩላቸው አንዳቸውም ወፍ የለም። ወደ ቲክቶክ መጣሁ። ቲክቶክ ስመጣ አክሊል ያቀረበልኝ ተቀበልኩት። ስለ ታቦት ነው። ብሉይ ኪዳንና አዲስ ኪዳን ታቦት እናውራ ብዬ ልኩት። አክሊለም ወገቤን አለ። በአዲስ ኪዳን ታቦት እንጂ ማወራ በብሉይ ኪዳን ታቦት አላወራም ማለት በአዲስ ኪዳን እንጂ በብሉይ ኪዳን አላወራም ማለት 2 3 ነው ስልክ ራሱ እዚሁ ፔጅ ላይ ብዙ ጊዜ ትወያዩ የለ እንዴ ከአክሊል ጋር? ኖ በታቦት ጉዳይ አንስታ ታቦትን ሳይሆን በሌላ ጉዳይ ላይ ብዙ ጊዜ ትወያያላችሁ። ኦፊሻል ዲቤት ያቀረበልኝ ሌላ ላይ አውርታል ነው። ሌላም ላይ እንደዝም ብሎ እየገባ በማከል ለምሳሌ ትወያያላችሁ። አባለትጹን የሚባለው እሱ ላይ ስም ተሳስቼ አባለትጹን ያልሆኑትን የገዳሙ አበምኔት ያደረጉትን ነውር አባለትጹን ብዬ ዘወርሃ ሰኔ ስንክሳር ላይ የተናገርኩት ላይ ወንድማችን እፎይ መጥቶ በተናገረበት ላይ አኬ ዘው ብሎ ገባበት። በገድል ጉዳይ እጄን አላስገባም ብሎ ያለው አኬ ሁሉ ማለት ነው። አሁን እኮ በገድል ጉዳይ እንከራከራለን እያሉ ነው። ግን እኔ አኬ ተቀጠራኝ ተቀበልኩትኝ እና እራሱ ውድቅ አደረገው። በሁለቱም ኪዳናት ታቦት አላወራም ማለት ነው። አንድ ልደተ ቃል ሉተራውያን ታቦት ኧረ ቆይ እኔ ኦርቶዶክስን ልጨርስ። እዚህም ቤት ሉተራውያን የተባሉትንም አምጣልኝ። ታቦት በብሉይ ኪዳንና በአዲስ ኪዳን አለ ብለው በብሉይ ኪዳን አለ በአዲስ ኪዳን ታቦት አለ። አዎ ልክ ነው ኦርቶዶክስ ጋር አለ ብሎ የሚል አንድ ሉተራዊ ካመጣልኝ ሉተራውያን ታቦትን ይቀበሉ የለ እንዴ? ከተቀበሉ አምጣልኝና ከኔ ጋር አወያይ ነው ብዬ የምልህ። ማወያየቱ ሳይሆን ኦርቶዶክስ ብቻ ሳይሆን ኢቭን በፕሮቴስታንት ሉተራውያንም ይቀበላል። ሰላም፣ እንዴት አመሻችሁ? ከኔ ጋር ማውራት ይችላል? ጥሩ፣ መልካም፣ ተባረክ። እኔ እናንተ በተነሱት ጉዳዮች ዙሪያ እናወራለን። ሁላችሁንም ሰላም ብያለሁ። ይቅርታ አድርግልኝ ዮኒዬ፣ ይቅርታ አድርግልኝ። ቀደም እዚህ ጋር የተጠቀሱ 15 ሰዎች ያልኩ ሰዎች ነበሩ አይደል? እሱን ሳታስጨርሰኝ ይህንንም ሳልጨርስ ነው የመጣሁት። ልጨርስና ከዛ ቀጥል። በጣም መሽቷል። እኛ ጋር ኢትዮጵያ ነኝ ያለሁትና ተኛ፣ በቃ መተኛ ትችላለህ። እንደሱ አንተን ሳልወያይማ አልተኛም። ለዛ መወያየት እንዳለ እንዴ ምን ነበር ያልኩት እዚህ ቅድም ላይ በታቦት ላይ በወንበር ጉዳይ ወደኋላ እንደገና ልትመለስ ጽፌ ያስኩት ላይ በመካከል አስገብተህብኝ አንተ ሀሳቤን ቆይ ብለህ ያልከኝ አለ። ወደ ቲክታክ በመጣው ሰዓት ላይ እነማ ዲቤት እንዳቀረቡልኝ እነማ እንደተቀበልኩኝ የአክሊልን ብቻ ጽፌ የልደተ ቃልን ልጽፍ ስል አንተ በመካከል ላይ ሀሳብ አስገባብኝ። እኔ ወረቀት ላይ የምጽፈው ለዚህ ነው ማለት ነው። ወደ ቲክቶክ ከመጣው በኋላ ጥሪ ያቀረቡልኝ ኦርቶዶክሳውያን ኦኬ፣ አክሊለ ጥሪ ያቀረበልኝ ተቀበልኩት። እሱን እኮ ጨረስን እኮ ላውራበት ዮኒ አልጨረስኩም፣ ላውራበት። እሺ ገብቶኛል፣ ቀጥል። እሺ አልጨረስኩም፣ ላውራበት። አስጨርሱኝ ያልኩት ለዚህ ነው። ቅድምም አስጨርሴ ብዬ ስለ አንተ በመሃል ሀሳብ አስገባ ማለት ነው። ጎሄድ ታንክ ዩ። ስለዚህ እዚህ እኔ በፌስቡክና ዩቲዩብ ላይ በነበርኩበት ሰዓት ላይ ለ6 መምህራን ጥሪ አቅርቤ የዘበነ ቪዲዮ ቅድም የታየው ላይ ኦኬ፣ በስናይፐር አናትህን ነው ብሎ የሚለውን እንኳን እኮ እንዳብራራ እንኳን ጊዜ አልሰጠኸኝም። በደንብ ስማኝ ቆይ ዮኒ።
በደንብ ይሰማኝ። ማናቸውንም ጥራ ከፈለክ በስርዓት የሚያወሩ ከሆነ ከኔ ጋር ያወራሉ ማለት ነው። እሺ አውሩ አልኳችሁ እኮ። ለምንድን ነው እኔን አሁን ለማስረዳት የምትፈልገው? ላውራት አልከኝ እኮ ከ15 በላይ ጠርቼ አልተቀበሉኝም አልከኝ። እሺ ያልኩት ወደ ገደለው ለምን አልገባም እኮ የእነዚህንም ላውራ እኮ ነው ብዬ የምልህ ላውራ ቀርጽናል። ኦኬ ሄደው እንዴ ለስድስቱ መምህራን ጥሪ አቅርቤ ዘበነ የመለሰልኝ መልስ ለምን አትወያየውም ተብሎ ሲባል ነው እሱ እስራኤል ሀገር ስትመጣ በስናይፐር አናትን ነው ብሎ የሚሉ ሞሳዶች ብሎ አለ። አዎ ብያለሁ። ለምንድን ነው እንደዚህ ያልኩት? ኢየሩሳሌም የኢትዮጵያ ዋና ከተማ ናት ብሎ ስላለ ማለት ነው። ቴዎድሮስ የሚባል ሳልሳዊው ከዚህ ከኢትዮጵያ የሚነሳው እሱ ጦርነቱን በማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታ ትርጓሜ የተጣመመ የኦርቶዶክስ ትርጓሜ ያላቸው እሱን መሰረት አድርጎ ነው የተናገረው ማለት ነው። ማቴዎስ 24 ሳልሳዊ ቴዎድሮስ ብሎ የሚል ትርጓሜ ስላላቸው ማለት ነው። ያንን መሰረት አድርጎ በተናገረበት ላይ እኔ ያኔ መልስ ሰጥ ኢየሩሳሌም የኢትዮጵያ ግዛት ሆና የምታውቅበት ታሪክ አልነበረም። ጆሲ ሾው ላይ የቀረበውን መልስ በሰጠውበት ነው። ልጁ የጠየቀው ኤርሚያስ ሊወያይ ይፈልጋል ብሎ የሚል ነው። እሱ የመለሰው ግን ፖለቲካዊ ነገር ለመስራት በስናይፐር አናትን ነው ብሎ የሚል ሄዶ አሁንም እስኪ ኢትዮጵያውያን የሆናችሁ በዚህ አጋጣሚ ኢየሩሳሌም የኢትዮጵያ ግዛት ነች ብላችሁ በሙሉ ኢትዮጵያውያን ተሰለፍና ሂድና እስኪ ከእስራኤል ንጠቅ፣ በስናይፐር ረፍርፋ ትጥላለች ማለት ነው። የኛ ስላይደለ ታሪኩ የኛ ስላይደለ ማለት ነው። ዘበነ አልወያይም ነው ያለው በወቅቱ ማለት ነው። እሺ ከዛስ መጣው ከፌስቡክ ነቅዬ በሙሉ መጣው ወደ ቲክታክ። ልደተ ቃል አቀረበ ነው አኪል ያቀረበልኝ አልተቀበልኩትም። ልደተ ቃል አቀረበልኝ በነገረ መስቀሉ ላይ ኦኬ ዮኒ ደብሯል። ከፈለክ እወጣለሁ። አይደለም የምናውቀውን ነገር ደጋግመን ጠየቃቸው። አልመጣሉ 15 ሰው አልመጣ ብሎ ነገር የለም። እነማን እንደሆኑ ከነ መረጃው ጭምር ማስቀመጥ እናውቃለን። አንተ አወክ ማለት እዚህ ላሉት አይነገርም ማለት አይደለም። እናገራለሁ ከነ መረጃው መነጋገሩ አይመጣ የመጣል ሰው አለ። ለምን ርዕስ ይዘን አናወራ? ቪዲዮ ያሉ ናቲ አንዴ ፕሊዝ አድምጠኝ። ኦኬ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ራሱ ኤክስ አደረገው። ኦኬ ግድ የለም። ከዛስ ፈለገ ጥሪ ያቀረበልኝ ተቀበልኩት። መጣ አይቀጡ ቅጣት ቀጣው ማለት ነው። ጌታ ኢየሱስ ትዕቢቱን ያስተነፈሰለት የኦርቶዶክስን ትዕቢት ያስተነፈሰው በሱ ውስጥ መኩል ማለት ነው። የቤተ ክርስቲያኒቱ ላይ ያለ ትዕቢት ማለት ነው። ጴንጤ የእግዚአብሔርን ቃል አያውቁም ብለው ነበር። ዓለም አይቶታል። ኦኬ ከዛስ ደምረው አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ ማነው ያ ዲያቆኑ ስዩም አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ ሁለት ዲቤቶች አሰረዘ። አንተ የምታውቀው ማለት ነው። ከዛስ እኔ ለቀሲስ ዲበኩሉ መልሼ ላኩኝ። ለቀሲስ ዲበኩሉ በታቦት ጉዳይ ጥሪ ሳቀርብ ሬሳ ላይ ነው መወያየት የምፈልገው አለ። ሬሳው ላይ ምነው ማውራት የምፈልገው አለ። ኦኬ ሬሳው ላይ ደግሞ እሱ ማውራት የሚፈልገበት በአብሮ አደጌ ሬሳ ላይ አንዱ ሲያላግጥ የነበረውም ሰው አሁን የገባው ሰው ነው ማለት ነው። ቪዲዮ አለ መረጃ እጄ ላይ በአብሮ አደጌ ሞት ሲቃልዱ ነበረ። ከዛስ የአብሮ አደጌን ሞት ራሱ ወንድምየውን ደምረው አመጣው። በአብሮ አደጌ ሞት ባዝንም ግን ኦርቶዶክሳውያን በተሳደቡት ማላገጥ ላይ አደባባይ ላይ ወንድሜ ሞቷል ብሎ ያበበ ጉልላት ወንድም መሰከረ። የድምፅ ሪከርድ በዓለም አቀፍ አደባባይ ላይ በተረጋገጠ ኤቪደንስ ተረጋገጠ። ለቀሲስ ዲበኩሉ ያቀረብኩትን የዲቤት ጥሪ ዘማርያም ዘለቀን ያሰረዘው። የደምረውን ዘማርያም ዘለቀ አሰረዘ። የስዩምን ዘማርያም ዘለቀ አሰረዘ። ለምን ቤተክርስቲያንን ከማያከብር ሰው ጋር አትወያዩ ብሎ ማለት ነው። ከዛስ የቀሲስ ዲበኩሉን እኔ ጥሪ ሲያቀርብ አሰረዘ። ዘማርያም አይደለም እዚህ ጋር ካሉት ናቲም ጨምሮ ሌሎቹ 15 የሚሆኑ ባለ ጭምብላሙ ሰውዬ ሁሉ ማለት ነው የደጋ ፈረስ የሚመስል ልብስ ለብሶ ተደብቆ መጣ። ጥሪ ያቀረበልኝ ማለት ነው። 15 ሰዎች ከነ ጭምብሉ ጭምር ነው የመጣው። አዎ ቪዲዮ አለኝ። ምንም አፍ የሚያስይዝ አይደለም። ከነ ጭምብሉ ጭምር መልኩ እንኳን የማይታወቅ ማለት ነው። አውሬ መስሎ የመጣው ኦኬ። ከነ ጭምብሉ ጭምር አስፈራራው። በልብስ ነው የምታስፈራራው በእውቀት አይደለም ብሎ በሚል ላኩት። 15 ምን ይጠቅማል? ሰዓት የለም እየመሸ ስለሆነ ወደኛ ነው። ቆይ ባሩ እሺ፣ አሁን የምጠቀመውን ነገር ኤርሚያስ እኮ ሌሎቹ አያውሩ። 2 ሰዓት ሙሉ አብረን አውርተን ሌሎቹ ምንም አያውሩ። እኔ ልጨርስ ነው የምትለኝ። ለሌሎቹ መብት አትስጥ። እኔ እስከ መጨረሻው የምፈልገውን ታሪክ ላውራ። በተነሳው ነገሮች ላይ አወያዩኝ እያልክ ነው።
ሰማን። ወደ ገደለው ከእነሱ ጋር እውቀቱ ካላቸው ሰዎች ጋር ለመነጋገር ሌላው አጀንዳውን ሌላ ጊዜ እናውራው። አንተ የምጠይቅህን ጥያቄ መልስልኝ። አንተን ማለት ነው። ይመልሱልሃል። አንተን ኦኬ ጎ ሄድ። እነዚህን ሁሉ መምህራን በ10 ዓመት ውስጥ መምህር ዘበነን፣ መምህር ተስፋዬ መቆያ፣ አቡኑን፣ ምረታብን፣ ምነመስፍንን እዚህ የተዘረዘሩት እና አክሊለ እነ ልደተ ቃል በሙሉ ያቀርቡት እነዚህ ሁሉ ዲቤት ጥሪ እየጠሩ ሲሰርዙ አስደግፈው ሲሄዱ አንዳቸውንም ቀርባችሁን እናውራችሁ ብለው አላልክም አይደል? ብያለሁ አላልክም? የምን ማሸት በደንብ ብያለሁ። ዲበኩሉ ሲሰርዘው ለምንድን ነው ኑና ቀረቡ? እንዲያውም ቪዲዮ ሁላ ሰርቻለሁ። ምንድን ነው የምናወራው? ይኸው አሁን መጨረሻው ላይ ማለት ነው የነኝም ብላ ዮኒ ማኛ ብሏል። ይኸው ይመሰክራል። እሺ መልስ መለሱልህ። ደምረውን እኔ ሙዳ ላይ ያስኩበትን ልደትን ሙዳ ላይ ያስኩ ፈለገ ስለመጣ ሙዳ ላይ ያስኩ የትኛውን ያላስኩ እሱኛውን ብለሃል ነው ብዬ የምልህ። ለምሳሌ እኔ አሁን ታዲያ አላልክም አትበላ አድምጠኝ ነው በከፊል ነው ያልኩ። አሁን ለምሳሌ ምንም ዋሸት አያስፈልግም። ሙሉውን እኔ ብያለሁ። ጴንጤ ይመሰክራል እዚህ ጋር ሙሉ ጴንጤ ለምንድን ነው ያሰረዛችሁት እያልኩኝ ዲያቆን ማን ነው የሚባለው? የእነዚህን እኮ አላልኩም ነው ብዬ የምልህ። መጨረሻ አካባቢ ላይ ያለውን ማን እንዳልክ ማን የማውቃለሁ እኮ አብረን የዛ ላይማ በፌስቡክ ነው የጠራቸው። የፌስቡክ ነው የታቀላለሁ። እሱም ብቻ አይደለም በዚህም ጉዳይ ከማነው ከልደተ ቃልም ጋር ጭምር በወቅቱ ስትጨቃጨቅ ነበር። አይደው ነው። አዎ ልደትን በደንብ ነው የጠየቁት። እንዲያው ጸቡ የመጣው ልደት በአንተ የተነሳ አይደል እንዴ? ተጣላ ራይት። እኔ ግን ልክ አገል ማነው ዲቤት ጥሪ እንደሚሸሽ ተደርጎ የሚባለው ነገር ሁሉ እዚህ ጋር ከተዘረዘሩት እዚህ ጋር 4 እና ማለት 6 እዚህ ጋር 10 ማለት እዚህ ጋር 6 እዚህ ጋር 6 የሚሆኑ አይተው ነው። ኦኬ አትሸሽም አይደለ? ታንክ ዩ ይሄን ተረዳው። አሁን ግን በተነሳው ጉዳይ ላይ በተነሳው አጀንዳ ላይ ትወያያላችሁ። እኔ ዝም ብዬ ሰዓት ይዛለሁ፣ በሰዓቱ ታወራላችሁ። ሌላዎቹን እንተውናውን ከኦርቶዶክስ ጋር ተነጋገር። ለምን በአስተምሮ እዚሁ ዲቤት እናድርግ። በቃ ችግር የለው። አንተ ፈርታል። ጌታ ኢየሱስ ምስክሬ። አድምጠኝ ዮናስ ሙሉ ነህ። አድምጠኝ እባክህ። አንተ አድምጠኝ እንጂ ተወያይ እኮ እኔ ዮኒ እንደ ይቅርታና ኤርሚያስ የጠየቁን ጥያቄ አንተ ዝም ብለህ ስለ ጩህ የሚያወራ ሰው እንዳለ መስሎህ ዝም ብለህ ጩህ ከፈለክ ማለት ነው። እኔ ጠብቄ በትዕግስት ዮናስ እኔ ከአንተ ጋር እያወራ ያለሁትኝ ቅድም ምን ብለኸኛል? በአሜሪካ ያሉ ወንጌላውያን አብያተ ክርስቲያናት ግብረ ሰዶማውያን ደጋፊ ናቸው ብለህ ስትል በቪዲዮ ያሳየናት ምን አጨቃጨቅ? ልብ በልና ስሙን አንተ እንዳታስረኝ ታርቅ ከሆነ የወንጌል አማኞች ነው እኔ ጋር እናወራበታለን። ተናዳል። አየህ ሲመጡብህ ሮጠህ መሄድ አለብህ። መመስከር በምን መረጃ ሳይተላል አንተ መረጃውን አምጣ ብዬ ስለለምን ያመጣልሃል። አይዞህ አትናድ። አንተ ለምን አላመጣህም? እኔማ ሳመጣ ማመጣቸውን አልቀበላል። ለምን ከአንዱ ስጀምርልህ ሌላም ልጨምርልህ። አድምጠኝ። ጆን ኦስቲን ማለት አንድ ግለሰብ እንጂ የአሜሪካ ሌላም ጨምርልሃለሁ። አይዞህ አድምጠኝ። ችግር መረጃ አምጣ። እንደዚህ ነው ማንጫጫችሁ ማለት ነው። መረጃ በጣም ጥሩ። በቃ መረጃ ጠይቋል፣ ሚውት አድርግ። በቃ ዮኒ መረጃ ጠይቋል፣ ሚውት አድርግ። በቃ እኔ መረጃውን እኔ ያሳያችኋለሁ አሁን ማለት ነው። እሺ ሌሎች ወገኖች ኑ እኔ ጋር እኔ ከፍታለሁ። እንዴ መረጃ እንደ የምትፈልገው መረጃ ፈላጊ አይደለም፣ እውነት የለው። አንድ ግለሰብ እንዳልክ እንጂ የጻፈው በሙሉ ጴንጤን መሆን የለበትም ብሎ የሚል ነው የኔ አቋም ማለት ነው። እንዳልክ እንኳን እንደ ግለሰብ የጻፈው እዚህ ጋር የነፃነት ሞት ላይ እየቀለደ በሀዘኑ ላይ እያሾፈ እንዳይደለ በትክክል የሚያሳይ ምንም አይነት ነገር የለም። ታዲያ አሁን የገባኝ ሰው ሲሞት በጌታ ነው አይደለም ብሎ የሚለው ነገር እጠይቃለሁ አለ። ልክ ነው እኮ እንትን ምንድነው አሁን ሚዛናዊ ሰዎች ለመምሰል የምትፈልጉ አንዳንድ ጴንጤዎች አላችሁ። በፍጹም እንደዚህ አይነት ይሄ የምትንፏቀቁት ከዓለማውያን ጋር የምትንፏቀቁትን ነገር አቆሙ። ጽድቅ ነው። ሰው በክርስቶስ ኢየሱስ ካልሆነ በቃ ይሞታል፣ የዘላለም ሞት ማለት ነው። የምናውቀው የምንወደው ታዋቂ አርቲስት ነው ጥላሁን ገሰሰ የሞተ ጊዜ ነው ተናግሬ ያልነበር እንዴ? ምን ነው ዝም ጭጭ አላችሁ ያኔ? ኦኬ 100 ምናምን ነገር አመት ኖራለሁ እያለ ሲል የነበረው ተጠራ ማለት ነው በሞት ተናግሬያለሁ ያለ ማንም ይሙት እኮ ማንም እኮ ጠቅላይ ሚኒስትሩም ይሁኑ ሀጂ ሙፍቲም ይሁኑ ብፁዕ አቡነ ማትያስም ይሁኑ ሲሞቱ በጌታ ናቸው ወይ ነው
በጌታ እኔ ጋር ስትመጣ በጌታ ናቸው ወይ ብዬ ጠይቃለሁ። አዎ ከሆነ በሞታቸው ምክንያት በመለየታቸው ምክንያት በምድር ባዝንም ግን ዘላለማቸው ፍጻሜያቸው የተበላሸ ስላይደለ ደስ ይለኛል። በጌታ ናቸው አይጠፉም። በጌታ ያመነ ስለማይጠፋ ማለት ነው። በጌታ ያልሆነ ግን ይጠፋል ለዘላለም። ብራዘር ለቅሶ ላይ ቁጭ ብለህ ንፍሮ እየበላህ እንደምታወራው ወሬ አይደለም። ሰው በኢየሱስ ካላመነ አርቲስት ይሁን ዘፋኝ ይሁን ጠቅላይ ሚኒስትር ይሁን ፕሬዚዳንት ይሁን ሀብት ያለውን የተማረውን ያልተማረውን ጥቁር የለ ነጭ የለ በብሔር በቋንቋ በየትኛውም ታጠር ኢየሱስ የለም፣ የዘላለም ሕይወት የለም። ፒሪየድ። ማን ያለው? መጽሐፍ ቅዱስ የነገረን እውነት ይሄንን ነው። ስለዚህ በአጭሯ ጊዜያችን ጌታን ሳትቀበሉ አትሙቱ ነው ያለው። ይህንን በሐዘንም በደስታም በክረምትም በበጋም በቀንም በማታም በየትኛውም ጊዜ ላይ የምንናገረው እውነት አይደለ ወይ? አዎ። በሐዘኑ ላይ ያላግጦበት ቢሆን ኖሮ ኦኬ ትክክል አይደለም ብዬ እንዳልክ እዚህም ስላለ ጠርቼው ማስገብቻው እገጽዋለሁ። ታናሽ ወንድሜ ስለሆነ ማለት እንዴት ግን በሰው ሐዘን በሰው ሞት እንዴት እንዲቀልዳል? የቱ ጋር ነው እንዳልክ የቀለደው? ኢየሱስን ሳትቀበሉ አትሙቱ ማለት በሰው ሐዘን መቀለድ ሆነ? ወንድሞች እናቶች፣ እደግመዋለሁ። እዚህ አንድ ሺህ ሰዎች አላችሁ አይደል? ወደ መቃብር ሳትገቡ በፊት አጭሩን ዘመናችሁን ይዛችሁ ትንፋሻችሁና መንገዳችሁን በእጁ የያዘውን የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስን ሳትቀበሉ አትሙቱ። ብራዘር ከሞትክ ግን አለቀልህ። ታሪክ ፍጻሜ ይዘጋል ማለት ገሃነመ እሳት ነው የምትገባው። የእግዚአብሔር ልጅ የሌለው ኦርቶዶክሳዊ ገሃነመ እሳት ነው የሚገባው። የእግዚአብሔር ልጅ የሌለው ካቶሊካዊ ገሃነመ እሳት ነው የሚገባው። የእግዚአብሔር ልጅ የሌለው ጴንጤ ገሃነመ እሳት ነው የሚገባው። የእግዚአብሔር ልጅ የሌለው አይሁዳዊ ሙስሊም ገሃነመ እሳት ነው የሚገባው። የእግዚአብሔር ልጅ የሌለው የተማረ ያልተማረውን ገሃነመ እሳት ድቅድቅ ጨለማ ለዘላለም የእሳት ባህር ነው የሚገባው። 4 ነጥብ። ይህንን ዲናይ ልታደርግ የምችል የሃይማኖት መምህር ካለ ና አስተባብል እኔ ጋ ማለት ነው። የእግዚአብሔር ልጅ የለህም፣ ህይወት የለህም። ኦርቶዶክስ ነው ያለህ፣ ኦርቶዶክስ ስላለህ ህይወት የለህም። ጴንጤነት ሃይማኖት ስላለህ ህይወት የለህም። ካቶሊክነት ስላለህ ህይወት የለህም። አይሁዳዊነት ስላለህ ህይወት የለህም። ሃይማኖትን በሃይማኖት ላከብርልህ እችላለሁ። እስልምና ስላለህ ህይወት የለህም። ህይወት ያለው የእግዚአብሔር ልጅ ያመነ ነው። 4 ነጥብ። ይህንን ሰውም ሞቶ እንጽፋለን፣ ሰውም ተጋብቶ እንጽፋለን፣ ሰውም ተዋልዶ እንጽፋለን፣ እንናገራለን በስፍራዎች ሁሉ። ስለዚህ እንዳልክ እዚህ ስላለ አይደለም በያጠፋ ፊት ለፊት የምገስጸው የምነግረው ወንድሜ ነው። ይኸው እዚህ አለ ደግሞ ገስት ላይ እየነገርኩትም ነው ያለው። ከዚህ በፊትም ባለው ላይ ትክክል ባልሆነበት ይሄን ትክክል አይደለም ብዬ በውስጥ መስመር ማለት ነው። እና ምን ያድርግ? እኔ የምሰብከውን ወንጌል ነው እየሰበከ ያለው። ታዲያ የእግዚአብሔር ልጅ ስለሌለህ ኢትዮጵያውያን በሙሉ የሚያውቁት ታዋቂ ሰው ነው ብሎ እግዚአብሔር መንግስተ ሰማያት የሚያስገባበት ሌላ ክላስ ሌላ መንገድ የለም። ሳትሞቱ በፊት በሕይወት እንነግራችኋለን። ከሞትክ በኋላ ደግሞ ከሞትክ በኋላ አንተም ሞተሃል አምልጠሃል ማለት ነው። ማለት ጌታን ሳታገኝ ሄደሃል ማለት ነው። ፍጻሜ የት እንደሚሆን ታውቃለህ። ጌታ ከሌለህ ድቅድቅ ጨለማ ለዘላለም የተጠበቀ የእሳት ባህር አለ። በራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ተጻፈ። ስሞቻቸው በሕይወት መጽሐፍ ያልተጻፈ ወደ እሳት ባህር ተጣሉ ይላል። ይህም የእሳት ባህር ሁለተኛው ሞት ነው ይላል። እንትን ላቀጣጥንልህ እንደ ይሄንን ትንሽ ተረት ጨምሬበት ላቀጣጥ ነው። ይሄንን ትምህርት ይሄን ስብከት አላረገውም። እዛ የሚያቀጣጥኑልህ ሌሎች ጋር ሄድና ያቀጣጥኑልህ። አላረገውም። ኢየሱስ የለህም ወንድሜ፣ የዘላለም ሕይወት የለህም። ኢየሱስ አለህ፣ በሱ አለህ፣ በሱ ታምናለህ። በእግዚአብሔር ልጅ የምታምን ከሆነ ሕይወትና አለመጥፋትን እግዚአብሔር ወደ ብርሃን በገለጠው በልጁ በክርስቶስ ኢየሱስ የምታምን ከሆነ በእውነት አይፈረድብም። 4 ነጥብ። ለምዳችኋል። የቦሎቄና የባቄላ ንፍሮ እየበላህ ነፍሲ ማር ብለህ እኮ የምትወጣ እኮ ጴንጤ ያለህ አይደል እንዴ? ዳራስ ነፍሲ ማር ትላለህ አይደል? ንፍሮን ቅመህ ቅመህ ስታበቃ ሐዘን ቤት ሄደህ አንተ ነፍሲ ማር ጴንጤ ነፍሲ ማር ብሎ ሲል በጣም ራሱ ወንድሜ ጸያፍ እኮ ንግግር ነው ወይ
አዎ በእውነት ጴንጦቹ ተሰብስበው እዛ ቤት ሄደ የኔ ልጅ ነበረችና እሷ ነፍስ ይማር ብላለች። ምረዋለሁ። እግዚአብሔር ነፍስን የሚምረው በክርስቶስ ኢየሱስ ስታምን ነው። 4 ነጥብ። ለነፍሳችሁ እረፍት ታገኛላችሁ ብሎ ወዳለው ጌታ ስትመጣ ነው ነፍስህ በክርስቶስ ኢየሱስ ስታምን ታርፋለች ማለት ነው። ካልሆነስ ትጠፋለህ። በወንድማችን ማነው በታዋቂው አርቲስት በነፃነት ወርቅነህ ሞት እንዳልክ አላላገጠም። ጽሁፉ ግልጽ ነው። ምንድነው እንዲሁ ጭር ሲል አልወድም ብለው የሚሉ ሰዎች ነገር ለማሟሟቅ ተብሎ የተደረገ ጴንጤን በምን ልሳደብ ነው። ያ ደግሞ ምክንያቱ ምንድነው ከበስተኋላ ብለን ስንል ብዙ ነገር በቅርብ ርቀትም እኔ የማገኘው እኔም የማውቀው ነገር ከምሰማው ነገር ተነስቼ ማለት ነው እማየው አለ። ሁሉ ግን እዚህ አይነገርም። መድረክ ላይ ሁሉ አይነገርም እዚህ። ስለዚህ ጴንጤ ግብረ ሰዶማውያን በሙሉ ይቀበላል አለ። አንድ መረጃ አላመጣም። አንድ አላመጣም። አንድ አላመጣም። የኦርቶዶክሱ መጣ አይደለ? ኢየሱስን ግብረ ሰዶማዊ በላይ የጻፈች ቤተክርስቲያን ኦርቶዶክስ አይደለች እንዴ? የኢትዮጵያ ጌታን እኮ ነው ግብረ ሰዶማዊ ነው በላይ የጻፈችው። ኢየሱስን ግብረ ሰዶማዊ ነው በላይ የጻፈች ከሰው ጋራ ሰብሊ የሚታርጉ ከሰዎች ጋራ ከንፈር ለከንፈር ሲሳሳም ስሜታቸው እስኪመጣ ድረስ ነዘረኝ ልቤ ጠፋ ብሎ እስኪል ድረስ ያደረገው ድርሳነ መድኃኔዓለም ወገድለ መባጽዮን ላይ የኢትዮጵያ ኦርቶዶክስ አይደለች እንዴ ኢየሱስ ክርስቶስን ግብረ ሰዶማዊ ነው ብላ በመጽሐፍ የጻፈችው? ነውረኞች ምን ነው በዛ ጊዜ አልመጣችሁ? አዎ ጴንጤንን ብለው ወንጌላውያንን ብለው ግብረ ሰዶማውያን የሚቀበሉ በዓለም ዙሪያ አሉ። እነሱን ግን በጤናማ አብያተ ክርስቲያናት ህብረት ውስጥ አሉ ብለህ ብትለኝ የሉ። ከጤናማ ህብረት ተወግዘዋል። በኢትዮጵያ ውስጥ ካውንስሉ አለ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል። አዎ እስቲ ከዛ ውስጥ ሙሉ ወንጌል ተነስታ እኔ ግብረ ሰዶማውያን እቀበላለሁ ብላ ትበል። ኤክስ ኮሚኒኬት አድርገው ነው የሚያስወጧት ከህብረቱ ማለት ነው። ከህብረቱ መውጣት ብቻ አይደለም ህዝቡ ሁሉ ጭምር ትቷት ይወጣል። ህብረት አለ ማለት ነው። እነዛም መብታቸው ነው፣ እነዚህም መብታቸው ነው። እና ሆን ብሎ ወንጌላውያንን ለመፈረጅ የተደረገ ንግግር ነው። ይገባኛል። ስገባ አይታችሁት ከሆነ ቪዲዮን ልክ የገባው ጊዜ ላይ ፊቱ እንዴት እንደተቆጣ አይኑ እንዴት እንደፈጠጣ አይታችሁት ከሆነ እሱም ቪዲዮ ሪካርድ ያደረጋችሁ ሰዎች ላኩልኝ። ዮኒ ባጭሩ መንፈሳዊ ጤንነቱ ተቃውሷል ነው ብዬ የምለው። በዚህ ንግግር ውስጥ ማውራት ይችላል። የወንጌላውያን ተክል ያልሆነውን ፓርት ማውራት ይችላል። እሱ የሚያወጣው እሱ የሚዘረግፈው እኛ ያልተናገርነው አንድ የለም እኮ አልኩ። አንድ የለም። በዚህ ጉዳይ ደግሞ እኔ አስቀድሜ በወንጌላውያን አማኞች ሁሉ ጭምር በእኛ ትክክል ያልሆነበትን ነገር መናገሬ ማንም አፉን እንዳይከፍት ሆናል ማለት ነው። ኤርሚያስ ያልተናገረው ትክክል ያልሆነ ነገር ያልተናገርኩበት አንድ የለም። እችን ባልቴት ሴትዮ እንዳታስገቧት ታች አንቺ ዝም ብለሽ በሰማበት ጣዱኛ አይነት ነገርሽ እንዳትልኪ ወደዚህ እና እኔ ያልተናገርኩት ወይ ደግሞ የወንጌላውያን አማኞች ያልተናገሩት በሐሰተኛ ነቢያት ዙሪያ ብላልክ እኛ ያልተናገር እኔ እዚህ ሶሻል ሚዲያ ላይ እንዳለ ሰው እዚህ 10 ዓመት ውስጥ እኔ ያልተናገርኩበት ሐሰተኛ ነቢ ካለ አምጣ አንድ መረጃ። በገስታውስ ምናምን ብላልክ የሚሸቅጡ ዘይት ሻጮች እኔ ያልተናገርኩበትን አምጣ መረጃ። ወንጌላውያን ወንድሞቼና እህቶቼ ሌሎች ያልተናገሩበትን አምጣ። የለም። ልክ ዘማሪያኑ ግብረ ሰዶማውያን ናቸው ምናምን ነገር አለ። አንድ ሰው ግን አይጠራም። አንድ ሰው በሰው ዘንድ እስከማይታወቅበት ድረስ ተደብቆ ሊያደርግ ይችላል። ከታወቀበት ግን እዚህ አትቀልድም አልኩ። ወንጌላውያን አማኞች ህብረት ላይ አትቀልድም። ቤተክርስቲያን የምትሰጥህን ሂሳብ ትሰጥሃለች። እንደዚህ ነው። አየህ አንድ ሆኜ ሶስታችሁን በአንድ ያስለፈልፋችኋለሁ ማለት ነው። ስለዚህ እንዳልክን ለማጠልሸት የሄዳችሁ ሰዎች ካላችሁ በእውነት ነውራሞች ናችሁ። ነውራም ማለት ነውረኞች ናችሁ። ለምን ኢየሱስን ሳትቀበሉ እንዳትሞቱ ብሎ ያለ ትናንትና ጌታን የተቀበለ ወንድም እንዲህ ሲጽፍ አንተ በጌታ ቤት ረጅም ዘመን ተቀምጠ አሁን ይሄ እንዴት ይጻፋል? በእውነት ለሞተው አለማዘን ነው። እውነትህን ነው። እውነታችሁን ነው። ይሄው እኔ ላይክ አድርጌያለሁ። ፎቶዬን ዘቅዝቀህ የምታደርገውን ሁሉ ማድረግ ትችላለህ። ጠራርጌ ግን ዳር አስይዛለሁ። በእውቀት መተህ ፊት ለፊት ግን አታወራም።
በእውቀት መጥተህ በመረጃ ላይ መጥተህ ግን አታወራም ለማለት ነው። ስለዚህ የእንዳልክ ጽሁፍ ላይ ችግር አለበት ወንድሞች እናቶቼ። እንደ መንፈሳዊ ሰው መጽሐፍ ቅዱስን እንዳነበበ ሰው የምትመዝኑት ከሆነ በእውነት ችግር አለበት የለበትም። አያውን ሶሻል ሚዲያ አካባቢ ላይ ምንም አርዕስት ጠፋ እና እንዴት እንደዚህ ይላል፣ እንዴት ጌታን ተቀበሉስ ብሎ ስላለ ነው ጫጫታ የተፈጠረው። አዎ ኦርቶዶክሳውያን ኢየሱስ ክርስቶስን ተቀበሉ፣ ካልሆነስ ፍጻሜህ የእሳት ባህር ነው። አዎ ካቶሊካውያን ጌታን ተቀበሉ፣ ካልሆነ ፍጻሜያችሁ የእሳት ባህር ነው። አዎ ሙስሊሞች ጌታን ተቀበሉ፣ አይሁዳውያን ጌታን ተቀበሉ፣ ካልተቀበላችሁ ፍጻሜያችሁ የእሳት ባህር ነው። አንዳንድ ወንጌላውያን አማኞች ነን ብላችሁ ትሉ እኛ ጋር ተገጣጥማችሁ የገባችሁ ማለት ነው። ጌታን ተቀበሉ በትክክል ማለት ነው። የእግዚአብሔር መንፈስ ለመንፈሴ የእግዚአብሔር ልጅ መሆንን ሊመሰክርልህ ይገባል። ካልሆነስ ሙሉ ወንጌል ተቀምጠ ቃል ተቀምጠ ጌታ ሳይገባህ ፍጻሜ የእሳት ባህር ነው የሚሆነው። የእግዚአብሔር ልጅ አለህ፣ በመንፈስ ላይ ምስክርነት አለህ። የእግዚአብሔር ልጅ መሆንን ያ መንፈስ ለመንፈስ መስክሮልሃል። ይሄ ምስክርነት ከሌለ ብራዘር በወንድማችን በነተኬና በነዳጊዬ መዝሙር የምትዘል ምስኪን የእሳት ባህር ገቢ የእሳት ራት ነው የምትሆነው። መንፈስ ቅዱስ በሮሜ 8:16 ላይ እንደተጻፈ ያ መንፈስ ለመንፈሳችን ይመሰክራል ብሎ ባለው አምላካዊ ቃል መሰረት መንፈስ ቅዱስ የእግዚአብሔር ልጅ እንደሆን የመሰከረልህ ምስክርነት አለ ካለ በእውነት አንተ የእግዚአብሔር ልጅ ነህ፣ አትጠፋም። ስለዚህ እነዚህ ሰውን በነገር በደለኛ የሚያደርጉ ብሎ እንደተጻፈ ሰውን በነገር በደለኛ ለማድረግ ካልሆነ በስተቀር ፕሮቴስታንት ግብረ ሰዶማውያን ሙሉ በሙሉ ይቀበላል ይላሉ እንዴ? ማፈሪያነት እኮ ነው፣ ነውራምነት ነው። ኦርቶዶክስ የዋሸችብንን ያህል እንደ ቤተ ክርስቲያን ማንም በዚህ ፕላኔት ላይ የዋሸብን የለም። በድመ ስጋ ያቆርባሉ ብላችሁ አላችሁ። ኦኬ፣ ያመኑ ጌታ ኢየሱስ ነው፣ የተሸከምኑ ወንጌሉን ነው፣ የሚመራን መንፈስ ቅዱስ ነው። በሬ ሳርን እየጨረሰ እንደሚመጣ የዚህ ህዝብ አመጣጥ ያስፈራኛል ብሎ እንዳለ እንደዛ እንደ አሕዛብ ንጉስ እንደ ባራቅ ማለት ነው። ሃይማኖተኞች በሩቅ ሆነው እንደ ባራቅ እየደነገጡ ነው አልኩ። የአግን ንጉስ ሲያሳልፋቸው በኤዶሚያስ ምድረ በዳ ሲያልፉ እጅግ ያስፈሩ ነበረ። ተነሱና የአርኖንን ሸለቆ ተሻገሩ አላቸው በሙሴ በኩል ዘዳግም መጽሐፍ ምዕራፍ 2 ቁጥር 24 ላይ እሰብካለሁ የአምላኬን ቃል። ተነሱና ተሻገሩ፣ ከሰማይ በታች ባሉት አሕዛብ ሁሉ ፊት ማስፈራታችሁና ማስደንገጣችሁን እሰድድ ዘንድ ዛሬ ጀምራለሁ። ወሬህም በሰሙ ጊዜ ድንጋጤ ይዛቸዋል ብሎ እንዳለ አሁን በሃይማኖቱ ቤት ድንጋጤ ፈጥሯል። ጴንጤ የሚባለው ማህበረሰብ ያመጣው ድንጋጤ ምንድነው? የጴንጤ ድንጋጤ የሚያመጣው ኢየሱስ የሚባል ቆንጅዬ ቅዱስ ጌታ ይሰብከዋል። ወንጌልን የተሸከመ ኢየሱስ ዓላማው የሆነ በመንፈስ ቅዱስ የሚመሩ የእግዚአብሔር ልጆች ወንጌል ይሰብካሉ። እናስ ወንጌሉ እያሸነፈ ይኸው ትናንትና ቴሌቪዥን ፕሮግራም ላይ ቀርቦ ሲያወራ የነበረ ዲያቆን የነበረ ለያዥ ለገራዥ ያስቸገረ የነበረው እንዳልክም ማርኮታል፣ ኤርሚያስም ማርኮታል፣ ኡስታዝን እዚህ ማርኮታል። ኡስታዝን ይኸውልህ ሼኩን አምጥቶታል። ወንጌል እዚህ የኢየሱስ ወንጌል ሼኩን አምጥቶ የአንድ ወረዳ የእስልምና ሃይማኖት መምሪያ ዋና የነበረ ሼካው ከታች ጆኒ ማለት ነው ኡስታዝ አንበርክኮታል። ምን ወንጌል ማን ይነካዋል? ይሄን ሰው ማን ነው የሚደፍረው? ቁርአን ብለህ ብትል ሐዲሳት ብለህ ብትል ማን ነው ስሩ የሚደርሰው? ብራዘር ኢየሱስ ወንጌሉ ሲሰበክ ግን እስላሙን አንበረከከው፣ ዲያቆኑን አንበረከከው፣ ጳጳሱን አንበረከከው። ማን ብራዘር የህግ መምህር የተባለውን እኮ ኒቆዲሞስን ሁሉ ጭምር እኮ ያንበረከከ ነው። ታላላቆች ታናናሾችን ሁሉ ጭምር። ስለዚህ ልክ እስራኤል በምድረ በዳ ሲያልፍ የእግዚአብሔር ሞገስ ከነሱ ጋር እንደነበረ ይኸውልህ ብራዘርዬ፣ ጴንጤ ራስን እንዴት እንደምታይ አላቅልም ብራዘርዬ። በሞገስ የጠገብክ ህዝብ እንደሆንክ በልህ ተነሳስቼ የምናገረው ነገር እንዳይደለ አምላኬ ያውቃል። በልህ ተነሳስቼ ሰው ለማብሸቅ ብዬ አይደለም የምናገረው። ጴንጤ በእግዚአብሔር መንፈስ በሞገስ የጠገብክ ህዝብ ነህ። በሞገስ የጠገብክ ህዝብ ነህ። ለምን? የተባረከው የእግዚአብሔር መንፈስ ኢየሱስ ጌታዬ ነው ብለህ ስትቀበለው አንተ ውስጥ አለ፣ እኔ ውስጥ አለ። እውነቴን ነው የምልህ።
እኔ ውስጥ አለ፣ አንተ ውስጥ አለ። መኖሩ ደግሞ ይታወቃል። አንድ በኑሯችን፣ ሁለት በንግግራችን። ንግግር ይገልጣል ብሎ እንዳሉ በደንብ የሚታወቀው ለዚህ ነው። ሰኞም ማክሰኞም ረቡዕም ሐሙስም እኛ ጋር ኢየሱስ ነው። እነሱ ጋር ሄድ። ዛሬ አርሴማ ነች፣ ነገ እንትና በርሶማ ነው ይልሃል። የሚቀጥለው ቀን በርጩማ ነው ይልሃል። እማዊ እንትና አቡነ እንትና ማለቂያ የሌለው ማለት ነው። ተጠርቶ ማቅስማቸውን ማናቃቸው ግማሽ አካሉ ሰው ግማሽ አካሉ ውሻ የነበረ ይላል። አቡነ ቡቺ ምናምን ነገር እያለ ማለት ነው። ደረስ ኮታታም ትውልድ በምን ንጽህና ቆመህ ግማሽ አካሉ ሰው ግማሽ አካሉ ውሻ የሆነ አውሮፓ ሀገር ላይ ይኖር ነበረ። በማቴዎስ አህጉረ ስብከት ነበር። እንኳን በማቴዎስ አይደለም፣ ለምን በጳውሎስ አይሆንም? ወንድ ማለት ውሻ ወደ ማምለክ የሚሄድ ማለት ነው። ስለዚህ ስላስፈራቸው ያኔ ድመ ስጋ ያቆርባሉ፣ ቤዘክተው ዝሙት ይሰራሉ፣ ኮርኒስ ይረጫሉ፣ በዛ ይላሉ፣ እንደዚህ ያሉ ኢየሱስ ከኔና ካንቺ ይወለዳል እያሉ ዝሙት ይሰራሉ። ያላሉት ነገር የለም። አሁን ደግሞ መጣና ጴንጤ በሙሉ ግብረ ሰዶማውያን ይቀበላል አለላ። ዮኒ ማኛ ስለኛ ስለ ወንጌላውያን አማኞች እንኳን ለመናገር እውነቴን ብዬ የምላችሁ አብያተ ክርስቲያናቱን አያውቃቸውም። ለምን ደግሞ አያውቃቸው? አልተማረም፣ ገብቶ አልተማረም። ሁሉ እዚህ አይነገርም፣ ግን ገብቶ አልተማረም። እንዲማር መክሬዋለሁ፣ እንዲማር አገልጋዮችን አገናኝቸዋለሁ፣ ግን ገብቶ አልተማረም። ስላልተማረ ባልተማረበት ወንጌላውያን አማኞችን አያውቅም። እኔ ብናገር ያምራል። አሁን እንዳልክ ቢናገር ያምራል። ትናንትና እንኳን መጣ ተብሎ ቢባልም እንዳልክ ቢናገር ያምራል። ቢያንስ ከነቢይ ጥሌ ጋራ ባለበት በዛ አብያተ ክርስቲያናት ቁጭ ብሎ ተምሯል፣ ተጠምቋል። አሁንም እዛ እየተማረ እያገለገለ ያለ ሰው ነው። እኔ ብናገር 27 ዓመት ማለት ነው ተጠምቄ አገልግሎት የጀመርኩበት አሁንም ያለሁት እስከ ፍጻሜ ድረስ በሞት ታሪኬ ከዚህ ምድር ላይ እስኪዘጋ ድረስ የምኖርበት የህይወት ስርዓት መንገዴ ነው። መመላለሻ ጴንጤነት ሃይማኖቴ ነው። ኢየሱስ ጌታዬ ነው። አንድ ቀን አፍሬ አላውቅም። እኔ ብናገር ያምራል። ጓዳ ጎርጓዳውን አውቃለሁ ብዬ ብል በዚህ 27 ዓመት ውስጥ ብዙ መድረኮች ላይ ቆሜ አገልግያለሁ። በጌታ ቤት ያለኝ ቆይታ ማለት ነው። ለዚህ ነው ትክክል ያልሆነው ነገራችንን ትክክል አይደለም ብዬ ፍርጥ አድርጌ እናገራለሁ እዚሁ ማለት ነው። ለዚህ ነው ምንም የምታወጡት ነገር የለም። ኦርቶዶክሳውያን ተደራጁ። የጴንጤን እናንተ እኛ ያላወራነው እናንተ የምታወሩብን ምንም ነገር የለም። ምንም የለም። እኔ ያልተናገርኩት ዮኒ ማኛ የሚያወጣው አዲስ ገበና የሚባል የጴንጤ አንድ የለም። አንድ የለም። እንደውም የእነሱ ነው ተዝቆ የማያልቅ በመጽሐፍቶቻቸው ሁሉ ጭምር የኦርቶዶክሳውያኑ በየዕለቱ የምናገኘው ማለት ነው። ጆሮን ጭው የሚያደርግ የሚያስደነግጥ ነገር። ኢየሱስ ያድናል። ወንጌል ዓላማችን ነው። ይሄ ነው ብለን የምንለው። ተባረኩ። እንዳልክዬ ካለ መቀጠል ይችላል። እድል ስጠን። ቴንክ ዩ። እንዳልክዬ ከመናገሩ በፊት ግን ቆይ አንድ ጊዜ እርምኝ። እንዳልክዬ ከመናገሩ በፊት እዚህ ያላችሁ ጴንጤዎች የእንዳልክን ሀሳብ የተስማማችሁ በሙሉ አንዴ ቤቱን ልብ ቅርጽ በመስጠት እንዳልክዬ እንወድሃለን በማለት በመጀመሪያ እኛ መጀመሪያ አፕሩቭ እናደርግለታለን። እኔ ኮሜንት ጽፍ ያለው ገብቼ ገና ቅድም ማለት ነው እንዳየሁት መጀመሪያ አፕሩቭ እናደርግለታለን እንዳልክ ከመናገሩ በፊት። ምክንያቱም እኔ ትናንትና ወንድሜ ሲሞት ወንድሜ መቃብር ላይ ቆሜ ወይኔ ጌታን ሳያገኝ ነው ያልኩት። የእናቴ ልጅ ሲሞት ማለት ነው። እያንዳንዳችን ክርስቲያኖች የምንናገረው የእያንዳንዳችን ክርስቲያኖች ጥማታችን ስለሆነ እንዳልክ ከመናገሩ በፊት አፕሩቭ እናደርግለታለን። እንዳልክ እየቀጥል ወንዬ ተባረክ። በጣም ሁላችሁንም ሰላም ብያለሁ። ከጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ናችሁ። እናንተ በብዙ ስለምትተጉ ለዚህ ወንጌል በያላችሁበት ናችሁ። ይሄ ወንጌል ሲሰበክ፣ ይሄ ወንጌል ሲመሰከር ሐሳባችሁን፣ ጊዜያችሁን፣ ያላችሁን ነገር ሼር እያደረጋችሁ ታብታብ እያደረጋችሁ ኢንተርኔታችሁን ሁሉ ከአገልጋዮች እኩል እዚህ ፕላትፎርም ላይ ከሚያገለግሉት እኩል ስለምትተጉ እናንተ የተባረካችሁ ናችሁ። ገስት ላይም እዚህም 800 ምናምን ሰዎች በጣም ለእግዚአብሔር መንግስት ዋጋ እየከፈላችሁ ነው። እግዚአብሔር ይህንን ያይላችኋል። ትጉ፣ በርቱ። በጣም ጥቂት ጊዜ ነው ያለን። የመጣ ነው ብዙ ነው። ጌታችን በቅርብ ይመለሳል። ከዚህ ጭቅጭቅና ኮተት ደግሞ አልፈን
ወደ ረፍት እንሄዳለን። በጣም ምናፍቆ ነው እሱን ነው አሁንና ጊዜ የለንም። ጊዜ ስለሌለን ወንጌል ቢመቻችሁም ባይመቻቸውም ማንም ተስማማ አልተስማማ፣ ማንም ጎረበጠው አልጎረበጠው፣ ማንም ሰደበን አልሰደበን ወንጌል እንናገራለን። በእውነት በጣም በእውነት የሚቀርብን ማህበራዊ ጉዳይ ካለ በእውነት ይቅርብን፣ ከዘላለም አይበልጥብንም እና ይህንን እውነት ለመናገር የተጋችሁ እንድትሆኑ የጌታ ጸጋ ይብዛላችሁ። ሰላሙ ከእናንተ ጋር ይሁን። እንግዲህ እኔ ስለ የሚተራመምሱት ነገር አይገባኝም እንኳን አውርቼ በጣም ነው የሚገርመኝ። እኔ እግዚአብሔር ስሙ ይባረክ። ግን በእውነት ይህን ነገር የዚህ ጽሁፍ ስህተቱ እኔ ማለቴ ብቻ ነው። ሌላ ሰው ቢለው ስህተት አይሆን፣ በቃ ይታወቃል። ጥላቻ አለባቸው ምናምን። እኔም ይህንን አውቃለሁ። የታመነ ነው፣ ምንም እንትን የለውም። ይህንንም ተቀብዬ ነው ያለሁትኝ። ምንም ግን በጣም ትንሽ ግራ የገባኝ አንዳንድ ወንጌል አማኞች ላይ ነው። አሁን ሌላ ሃይማኖት ምንም ቢል ተቀብያለሁ፣ የነሱ የሚጠበቅ ነው። አሁን ወደ ወንጌል አማኞች ነው ወደዚህ መዞር የፈለኩት፣ ወደዚህ ነው ጉዳዩን። ይህን ጽሁፍ ከጻፍኩ በኋላ በጣም በብዙ ጽፈው ፎቶዬን አድርገው ሲያሰድቡ የነበሩ ወንጌል አማኝ ነን የሚሉ ናቸው። በጣም የገረመኝ ኦልሬዲ ያ ይጠበቃል። ያ እንደሚያሰድበኝ እንደሚሰደብ የታመነ ነው። ግን ፌስቡካቸውን ግቡና ቼክ አድርጉ። በጣም በብዛት የጻፈው ወንጌል አማኝ ነኝ ያለው አካል ነው እና በጣም ገርሞኝ ሲያሰድቡ ነበር ፎቶዬን አድርገው። እንደው አደራ ምለው ልጄን የሰደቡትን ኮሜንት አጥፉት። እንደው የኔ ችግር የለውም። እኔ ዝግጁ ነኝ ባይተው ምንም ስድብ ለመቀበል። ግን የህፃኑን ልጅ ካያችሁ ኮሜንት አጥፉ። እሺ ኮሜንት አጥፉ። ወንጌል አማኝ ሆናችሁ እኔ ላይ የጻፋችሁ ከ10 ምናምን ከ20 ሰው በላይ አይቻለሁ። ትልልቅ ፔጅ ያላችሁ ማለት ነው። እያንዳንዳችሁን ስክሪንሾት አድርጌ ይዣለሁ። እኔ የጻፉ ሰዎች እነማን እንደሆኑ አላውቅም። ግን እነዚህ የጻፉበት ሰዎች በሙሉ ቅዱስ እግዚአብሔር ልጅ ምስክር ነው፣ የወንጌል ነገር ውስጣቸው የጠፋ ስፒሪታቸውን ወደ ዴድነት እየሄደ ያለ ምን እየተባለ እንዳለ እንኳን የማያውቁ በዓለም ዘንድ ለመታወቅ ለመወደድ ብለው ዝና ለማትረፍ ብለው ያሉ ሰዎች ናቸው። ለምን የአንድ ቸርች ሰው አይደለም ድፍኑ ለምን ተነስቶ አይጽፍም አልኩ። ኦኬ አሉ እኮ እዚህ እኛም ቤት ላይ ተቀይጠው ያሉ ማለት ነው። ኦኬ የፈለጉት ማለት ነው። ያ ኤርሚ ወደ ፖይንቱ እሺ፣ ተባረክ ወንድሜ። ወደ ፖይንቱ ስመጣ ይህን ለማስታወስ ነው። ጽሁፍ ልክ ነው ልክ አይደለም ወይ? በእውነት ልክ ነው እና እንደው እደግመዋለሁ ይህን ጽሁፍ ነገ ከነገ ወዲያ መድገሜ አይቀርም። ማንም ሰው ጌታን ሳያገኝ እንዳይሞት። ይሄ ምኞቴ ብቻ አይደለም፣ የእግዚአብሔር ሀሳብ ነው። እግዚአብሔር ዓለምን በክርስቶስ የመጠቅለል ሀሳብ አለው እና ይህንን ለመመስከር ነው እየተጠራ ነው። ኦኬ አመቻምቸ መኖር አትችልም ነበር? ይቻላል። ምን ችግር አለው? አይ የሆነ በዓል ሲደርስ ከነሱ ጋር ሆነ የሆነ በዓል ሲደርስ ደግሞ እዚህ መጥተህ ከዛ ጌታ እንደተቀበልክ በቃ እንደማንኛውም ቲክቶክ ላይ ሚዲያ ላይ እንዳለ ሰው በቃ ጴንጤ ነህ የስም ግን ጠዋት ዘፈን እየሰራ ከሰዓት ምናምን እንደዚህ መኖር አትችልም ነበር እንዳልክ ይቻላል። ግን ለምንድን ነው እንደዛ ያላረኩ? የተቀበልከው የእግዚአብሔር መንፈስ፣ የእውነት መንፈስ፣ የነፃነት መንፈስ፣ ይሄ ለቤዛ ቀን የታተምንበት ቅዱሱ የእግዚአብሔር መንፈስ ይህን እንድታደርግ አይፈቅድም። ኦልሬዲ ቦርን አጌን አድርገናል። አንገናኝም። ባይዘው እኔ መጀመሪያ ወንድሜ ጓደኛዬ የስራ ባልደረባዬ ሲያርፍ ቪዲዮ ሰርቻለሁ። አይታችሁታል። ቪዲዮ በጣም ቫይራል ወጥቷል። በጣም አዝኛለሁ። ድንገት ነው ደንግጫለሁ። ባይዘው በጣም ደንግጬ ቪዲዮ ሰርቼ መልእክቴን አስተላልፌ ለቤተሰቦቹ ለወዳጅ ዘመዶቹ መንፈስ ቅዱስ ያጽናችሁ ኢቭን ብዬ በንግግሬ እግዚአብሔር ማጽናናቱን ይላክላችሁ ብዬ በንግግሬ ቪዲዮ ሰርቼ ጨርሼ ከቆይታ በኋላ ግን ማንኛውም ጴንጤ ቤቱ የሚለውን ነው የጻፍኩት። ከዋሻው እዚህ ያላችሁ ክርስቲያኖች ውቀሱኝ። ለቅሶ ቤት ሄዳችሁ ያላመነ ሰው ቤት ለቅሶ ቤት ድንገት በሄዳችሁበት ለቅሶ ቤት ምንድነው የምትጠይቁት? ጴንጤዎች ጌታን አምነው ነበር አይደል የምትሉት? እንዳልካቸው ጋር የጀመረ ጥያቄ ነው ወይ? ይሄ ጥያቄ እንዳልካቸው ጋር የጀመረ ጥያቄ አይደለም። ኦኬ ስም ጠቅሰሃል? አልጠቀስኩም። የሃይማኖት ድርጅት ጽፈሃል? በጽሁፍ ላይ አልጻፍኩም። ጴንጤ ሁን ነው ያልከው? አይደለም። እንትና ሲኦል ገባ እንትና ዳና ነው ያልከው? አላልኩም። ጽሁፍ ምንድን ነው የሚለው? ለዚች አጭር ዕድሜ ምድር ላይ ስንኖር ዘላለማችንን አስተካክሉ። የትኛውን ሃይማኖት ሜንሽን አድርጌ እንደተናገርኩ አልገባኝም። እንትን ገነት ይገባል እንትን ገነት አይገባም አላልኩም።
የልቤን የሰማይ አምላክ ነው የሚያውቀው። ብዙ ሰው ታዋቂ ሰው ሲሞት ነው እዚህ ሀገር የሚደነግጠው ኢትዮጵያዊ። እንሞታለን እንዴ ነው የሚለው። ሚዲያ ላይ የሚታይ ሰው የሚሞት አይመስለውም ብዙ አበሻ። በዚህ ድንጋጤ ላይ ሰው ማስታወስ ያለበት ዘላለም የሚባል ነገር አለ። ዘላለማችሁን አስተካክላችኋል ወይ የሚል ጥያቄ ነው ያስተላለፍኩት። እና ከመሞታችሁ በፊት በቁም ያላችሁ ሰዎች ጌታን ተቀበሉ ነው መልእክቴ። ሌላ ነገር ኢንቴንሽንም እንትንም የለውም ሞቲቭ። እና በጣም ሲንጫጩ ግራ ቢገባኝ ለአንዳንድ ትልልቅ አገልጋዮች ለማቃቸው ጽሁፉን ሼር አርኩና እንደው ካጠፋው ቸኩዬ ስተት ካለው ጽሁፌ ላይ እስቲ ይዩት አልኩኝ። አረ የለውም አሉ። ሃይማኖት አልጠቀስኩ ወይ ሐዘኔን ሳልገልጽ ተንቀሽቅዤ ጄን ጽሁፍ አልጻፍኩ። ሐዘኔን ገልጬ በፌስቡክ በቲክቶክ ዩቲዩብ ቪዲዮስ በሰርቼ ማዘኔን ከልብ ማዘኔን ገልጬ እንደምወደው ገልጬ እሱን እያየው በብዙ እንደተነቃቃው ገልጬ ይሄንን ሁሉ ካወራው በኋላ ነው እባካችሁ አሁን ሰው ሲሞት በጌታ ነው አይደለም ወይ ማለት ጀምሬያለሁ። ዘላለማችሁን አስተካክሉ፣ ምድር ላይ አጭር ነው የምትኖሩት ማለት ምንድነው የሚያስቆጣው? ኢየሱስን ተቀበሉ ወይ ጴንጤው ነው አላልኩ ወይ የሆነ ተቋም አልጠራው። ኢየሱስ የሚባል ጌታ ነው የጠራሁት፣ ከተቋም በላይ ከስብስቦች የሚገዝፈውን። ይሄንን እንዲሁ ለእንዳልክ ጥላቻ ስላላችሁ እንጂ ለኔ ይሄንን አጋጣሚ ተጠቅመው ጥላቻውን የሚያራግቡ ሰዎች ጋር ተደርባችሁ ለተናገራችሁ አንዳንድ ወንጌል አማኞች ግን በጣም ነው ያዘንኩት። በእግዚአብሔር ፊት በጣም ፌስቡክ ላይ ጽፋችሁ ስታሰድቡኝ ለነበራችሁ ወንጌል አማኝነን ለምትሉ ሰዎች በጣም ነው ያዘው። እያበሸቀ ነው ጭራሽ። እኔ ለምንድን ነው ማበሽቀው? ምንድነው ምክንያቴ? ምንድነው ማተርፈው? በዚህ ጽሁፍ ብር አላገኝበት ፌስቡክ ላይ እንጽፈ እርግማን ነው ያተረፍኩት ወይ ጊፍት የለው ጽሁፉ። እንደው ጊፍት ፍለጋ ነው እንዳትሉ ፌስቡክ ላይ ነው የጻፍኩት። እኔ 2 ዓመት ሆኖኛል ጌታን ተቀብዬ። አንድ ቀን ፌስቡክ ላይ ኢየሱስ ሳለሉ ያልኩበት ቀን ካለ ግቡና ፈትሹ። 2 ዓመት ውስጥ በእያንዳንዱ ቀን የኢየሱስን ስም ሳልጠራ ከዋልኩ እውነት ግብዝ ነኝ ወይ? ዛሬ ነው ወይ ስብከት የጀመርኩት እኔ? ዛሬ ነው ኢየሱስ ማለት የጀመርኩት እኔ? ግብዝ ነኝ እኔ? ግብዝነት ከሆነስ የሰማይ አምላክ አያይም ወይ? ይሸወዳል ወይ መንፈስ ቅዱስ? እናንተን መሸወድ ኢየሱስን እንዴት ሸውደዋል? መንፈስ ቅዱስን እንዴት ሸውደዋል? እኔ ጌታ ረድቶኝ በዚህ 2 ዓመት ውስጥ ይኸው አንድ ቀን ስሙን ሳልጠራ ቤቴን ስከፍት ነው። የቱ ጋ ነው ሌላ ነገር ሲጨቃጨቅ ቪዲዮ ሰርቼ ስሰዳደብ ያያችሁ? ወንጌል ከመመስከር ውጪ እየተረገምን እየተዋረድን መጽሐፍ ቅዱስ ብችል መጽሐፍ ቅዱስ ገልጬ እያነበብኩ ስድቡ ጫን ሲል ደግሞ ወደ ስሜታዊ እንዳልሆን ላይፉን እያቋረጥኩ በጥንቃቄ አንዳንዴ እያጠፋው ንስሐ እየገባው ቸርች እየተገሰጽኩ ላጠፋባቸው ነገሮች ሁሉ ካጠፋው ኢቭን ከዛ ውጪ ቢዚ ሆኜ የኦርቶዶክስ ቪዲዮ ላይ ሪያክት ሲያደርግ አታዩኝ? አይታችሁኛል? የትኛውን የኦርቶዶክስ ቪዲዮ አምጥቼ ነው? እስቲ አንዴ አይተን እንመለስ። እነዚህ ብዬ ተሳድብ ያለው ከኛ ቤት እንደሄዱ ግብዝ ሃይማኖተኞች የቱ ጋ ነው ጌታን ተቀብዬ ከአፌ ስድብ ቃል ያገኛችሁት? እናንተ ፔንቴዎች በጣም እምወዳችሁ ማከም። ስለሌላው አይ ዶንት ኬር። ስለዚህ ስላላችሁ ስለ ቤተሰቦቼ ነው፣ ለእናንተም ነው ማብራራው። ይሄን ስድብ ብታዩ ዝም ትሉኛላችሁ? አትወቅሱኝም? እንዳልክዬ የተሳደብክ ነው ጌታን ተቀብለ አልተቀየርክም ነው ምትሉኝ? ወዲያው መጣችሁ። ስድብ እስከ አፌ ወጥቶ ያውቃል ወይ? ጸያፍስ ቋንቋ ተጠቅሜ ያውቃለሁ? ሃይማኖትስ ጠርቼ አንቋሽሻ ያውቃለሁ? ቪዲዮ ላይ ሪያክት አድርጌ ያውቃለሁ? የሌላ ሃይማኖት መምህራንን ስሳደብ አይታችሁኝ ታውቃላችሁ? 2 ዓመት ይኸው በእግዚአብሔርም በእናንተ ፊት ምንድነው በዚህ ልክ እንዳልክ ላይ አይን የተጉረጠረጠው ከተባለ እግዚአብሔር የልጁን ወንጌል እንድናገር መርጦኛል። አም ሶሪ፣ ምንም ማድረግ አልችልም። አፍን ዝጋ ነው አይቻልማ። እና ምን እያልከን ነው እንዳልክ? ኢየሱስን ሳትቀበሉ አትሙቱ ላልከው ነገር ይቅርታ አትጠይቅም? መቼም እደግመዋለሁ ይህንን፣ ጌታ ኢየሱስን ሳትቀበሉ ሞት እንዳይቀምሳችሁ። ወንጌል ሰብከን ምን ጠይቀው ይቅርታ የለም። አስፈራርተ እንዳልክን እጁን ጠምዝዘ አቋም ነው አባቴ፣ አቋም ነው፣ አይቀየርም። ሰማይ ይታዘበኛል በቀይሮ። አንተ ስትሰድበኝ ወይኔ ልክ አይደለሁም እምለውና አንተ ስታሞግሰኝ የምሰብከው ወንጌል የለኝም። ጠላኸኝም ወደድከኝም ጌታ ኢየሱስን ሳትቀበሉ
አትሙቱ ባካችሁ። ህይወት አጭር ነው። በጣም በትንታ የሚሞት ነፍስ ነው ያለን። አጭር ነው የምንኖረው፣ ጊዜ የለንም። ጌታ ኢየሱስ ክርስቶስን ሳትቀበሉ አትሙቱ። ሞት እንዳይቀድማችሁ ባካችሁ ልለመናችሁ። እንለምናችኋለን እንዳለ ጳውሎስ ከእግዚአብሔር ጋር በክርስቶስ ታረቁ። ቀብር ላይ ወንጌል አይሰበክም፣ ግጥም ተደርጎ ነው የሚሰበከው። እናንተ የተወደዳችሁ ጴንጤዎች፣ ክርስቲያኖች ቀብር ስትሄዱ አስክሬን ፊት ወንጌል ተሰብኮ አያውቅም? ይሰበካል። እኛ በነበርንበት ድሮም በነበርንበት ኦርቶዶክስ ፊት አስክሬን ቆሞ ፍትሐት ተደርጎ ወዲያው ንስሐ ግቡ፣ ይሄው ሞት ድንገት ነው። ነገ በወንድማችን ቀብር ላይ ይሰበካል የወንጌል ባይዘው እንዳልክ ስላለው ብቻ ነው ሀገር የተተራመሰበት። አለቀ። ምንም አዲስ ነገር አላረኩም። በነገራችን ላይ የሰማይ አምላክ ምስክር ነው። በየቤታችሁ ወንጌል አማኞች የምታወሩትን ወሬ ነው የጻፍኩት እኔ። ትላላችሁ እኮ ሰው ሲሞት በጌታ ነው እንዴ አትሉም እንዴ ይባላል። እና ከየት አምጥቼው አልኩት እኔ። ወይኔ ጌታን አግኝቶ ነው የሞተው። አዎ እሰይ። ለምን ዘላለሙ ተስተካክሏል። ጌታን አላገኘም። ወይኔ ምን አለ ጌታን ቢያገኝ፣ ምን አለ ወንጌል ቢሰበክለት። ይሄ ሁለቱም ወንጌል አማኙ ሁሌ የሚለው ነው። ከክፋት ተነስቼ ይህንን ካልኩ ግን የሰማይ አምላክ አለ፣ የልቤን ያውቃል። እናንተ ባትሉ እሱ ችግር የለውም፣ እግዚአብሔር አለ። አሁን እግዚአብሔር ስለያዘ እንጂ በዚህ ሁሉ እርግማን መሃል በሰላም ወጥቼ የምገባው እኮ ገዳይ ጠፍቶ አይደለም፣ በልጦ የሚያኖር እጅ ስላለ እኮ ነው። ቀላል ነው። እኔ እናንተ እርግማን ቀላል ነው። ወደ ከታች ሰፈር የሚወረወረው ስድብና ድግምት ገንጥሎ የሚያኖር አምላክ ስላለ እኮ ነው ከኔ ጋር። እንዴ ሞቴን ሳትመኙ ቀርቶ ነው እንዴ? አይደለም፣ ትመኛላችሁ በየቀኑ። በጠፋ ዛሬ ነው እንደ ጀመራችሁት ስድብ አይደለም፣ በእያንዳንዱ ቀን ነው የምትሰድቡት። እና እንዴት ነው በሰላም ወጥቶ የገባው? እንዴት ነው እያማረብህ የመጣው? እንዴት ነው እንደዚህ ሞገስ በሞገስ የሆንከው? በልጦ የሚያኖር እጅ፣ በልጦ የሚያኖር ዞር በሉ እያለ የሚያኖር ከለላ ኢየሱስ ይባላል። ተዋወቁት። ይሄ በጣም ፕራውድሊ የማወራው እውነቴ ነው። ማንንም አልመካም፣ እኔ ማንንም አልፈራም። እንኳን አሁን ጌታን ይዤ ድሮ ጠርሙስ ይዘን አልፈራንም፣ በየመጠጥ ቤት እያደርን። ይሄ ልታስፈራሩ የምትሞክሩ ሰዎች አላችሁ። ባይዞ አትድከም። እንኳን የኢየሱስ ተከታይ ሆኜ ድሮ መጠጥ ቤት ለመጠጥ ቤት እየዞርኩ የልቤን ተናግሬ አምሽቼ የምገባው እሱን እንዳት ይሄን እንትኑን አትድከሙ። ተውት፣ እሱን ተው። እኔ የኢየሱስ ተከታይ ነኝ። በጣም በጣም የሚወደኝ አምላክ አለኝ። በበደሌና በኃጢአቴ ሙቶኜ ቆርኪ ለቆርኪ ውስጥ ከቆርኪ እኩል ተጠረገ ከመጠጥ ቤት ስወጣ አግኝቶኝ እወዳለሁ ያለኝ፣ በአባትነት ፍቅሩ የጠራኝ፣ ፍቅሩ የማረከኝ አምላክ አለኝ። ኢየሱስ ይባላል። ለማንም ብዬ አይደለም ወንጌል የምሰብከው፣ ለማንም ብዬ አይደለም። ማንም እንዲያጨበጭብልኝ አይደለም ቸርች የምሄደው። ቸርች ለምንድን ነው በሳምንት 3 የምትሄደው እንዳልክ? ለራሴ ነቢት ላይ ደስ እንዲለው ነው አይደለም፣ ለራሴ ስል። ለምንድን ነው አዳር ጸሎት በወር 2 የምትሄደው? ለራሴ። ለምንድን ነው ማክሰኞና ሐሙስ ጧት ጸሎት የምትሄደው? እስከ 7 ሰዓት ያለውን ጸሎት ቸርች ማትቀረው? ለራሴ። እንዴ ለምንድን ነው ቴዎሎጂ የተመዘገብኩ? ለራሴ። ለሰው ደስታ ክርስቲያን ሆናችሁ ሰዎች ካላችሁ በጌታ በኢየሱስም እንደ አዲስ ጌታን ተቀበሉ። ቸርች ሂዱ ስትባሉ እንትና እናዶኛል፣ ለራሳችሁ ነው። የኔ አባት ለራሴ ብዬ ለምን በእግዚአብሔር ቃል እውቀት መበልጸግ አለብኝ። ቸርች ሂዱ ስትባሉ አትመጡ። ቸርች ሂዱ። አሁን የሁሉ የምታዩት ውጥንቅጥ በቤተ ክርስቲያን ያለመያዝ ውጤት ነው። ይሄ ሁሉ እግዚአብሔር እንደኔ የረዳው ሰው አለ? በጌታ ሆኜ መስክሩ። እዚህ ያላችሁ ክርስቲያኖች እንደኔ የረዳው ሰው አለ? ፌበር ነው የሰራልኝ እግዚአብሔር። ምክንያት በጣም ኢየሱስን የሚወድ አስተማሪ እግር ስር ሄድኩ። እንደገና የተወደዱ ወንድሞችን ሰጠኝ። ኤርሚን፣ ጸጊ፣ ሰኒ፣ ቢኒ፣ በቃ ተባረክ የሚለኝ አይዞ የሚሉኝ። በዚች እንኳን ግርግር አይዞ አለንል የሚል ሰው ስንት አለ? ምንም እኮ የሚመጣ ነገር ሆኖ አይደለም እኮ ያልቃል እኮ። ይኸው ነገ እኮ እንትን ነው በቃ ይረሱታል። አራቀን እኮ ግን አለንል እንዳልክ በርታ የሚሉ ስንት ክርስቲያን ያለ መሰለ። ይኸው እዚህ ኮሜንት ላይ እንኳን እያየው እኮ ነው የእናንተን ፍቅር እያየው። እንዴት ነው ማልደነቀው?
እና 4 እና 5 ጴንጤ ነንባ የተናገረ ብዬ ልበረግግ ነው? በጭራሽ። ይሄው የምትሰጡኝ ፍቅርስ ኮሽ ሲል በኢንቦክስ ትመጣላችሁ። እንዳልክዬ ይኸውልህ ያጋጥማል፣ ወንጌል መንገዱ ይሄ ነው። እኔ እንዴት እኮ ደስ እንደምትሉኝ ደግሞ በጣም ብዙ ጊዜ ቼክ ማድረገው የደላይ ሰዓት አይደለም። ኮሽ ሲል በውስጥ ትመጣላችሁ። ኤርሚያስ ቅድም ብቅ አለ። ጽሁፉን አሁን ያየሁት እንዳልክ ያው እንድች ብለ አለኝ። ምን ነው ኤርሚያስ? እደግመዋለሁ፣ ያንተን ጽሁፍ ሼር አረገዋለሁ። አልተሳሳትክም፣ አትበርግግ አለኝ። የአገር ክርስቲያን በውስጥ መጥቶ እንዳልክ በርታ፣ ይሄ የመንገዱ ባህሪ ነው ይላል። ማይ ጴንጤ ፒፕል እንዴት እኮ እንደምወዳችሁ። ደከመኝ ስትል የመንገዱ ባህሪ ነው ይላል እና እጸልይልሃለሁ ጸጋ እንዲበዛልህ ይላል። እንዲህ ነው እኔ ክርስቲያን የማውቀው። ኤርሚ ያቃተኝ ስል የመንገዱ ባህሪ ነው እንዳልክ እና በቃ ክርስትና እንደዚህ ነው አለው። ይሄው ስንት ክርስቲያን ምንድን ነው እንዳልክ የተለየ ነገር እላለሁ። አሁን አንዳንድ ሰዎች ይመጣሉ ብሽሽቅ ይላሉ። እንደው የሰማይ አምላክ በሚያውቀው እስከ ዛሬ ቪዲዮ ሰርቼ ያበሸኩትን አምጡልኝ። እኔ ነኝ ወይስ ከዚህ ቤት ሄዱ ሰዎች ናቸው ቪዲዮ እየሰሩ ብሽሽቅ ውስጥ እስከ ዛሬ የቆዩት ጴንጤ ላይ? እኔ እንዳልካቸው ነኝ ኦርቶዶክስ ላይ ቪዲዮ የሰራው 2 ዓመት የቆየሁት ወይስ ከዚህ ሄዱ ሰዎች ናቸው ጴንጤን እያበሸቁ እየተሰደ? ኧረ ቼክ አድርጉ የላክናቸውን ሰዎች እዛው ቤታችሁ ላይ። ከእናንተ ጋር የመበሻሸቅ ጊዜም የለኝም እኔ። እስቲ ብሽሽቅ ቪዲዮ ከአፌ አውጥቼ የሰራሁትን አምጡ፣ ገስጹኝ ጴንጤዎች። ለሌላው ድል አልሰጥም። ክርስቲያን ወንድም እህቶቼ እንዳልክዬ እቺ ንግግር ልክ አይደለችም፣ ታረም በሉኝ። ሬዲ ነኝ እኔ ነኝ። ከዚህ ሄዱት ናቸው እኮ ይሄው ስቲል እየሰደቡን ነው። ዛሬማ ፎቶ ተዘቅዝቆ በቃ ስድብ በስድብ እና ምን ተሰማ እንዳልክ በወንጌል ምክንያት ኢየሱስ ብዬ ነው የተሰደብኩት። እሰይ እንኳንም በሌላ ኬዝ አልተሰደብኩ። እንዳልክን ዛሬ የሰደቡት አሉ። ምን ብሎ ባክ ኢየሱስን ሳትቀበሉ አትሙቱ ብሎ ደስ አይልም? ኮይንስ ምክንያቱ ደስ ሲል ሶሻል ሚዲያ ቀደም አንዱ ደውለ ሶሻል ሚዲያ ላይ የወረዱብህ ነው አለ። ምን ነው ስል ጭራሽ ኢየሱስን ሳትቀበሉ አትሙቱ ብለህ እንዳለ ሊበሉ ሆኗል። ይብሉኝ። እንኳንም ጽዩፍ ቃል ካፌ ወጥቶ እንኳንም ስድብ ካፌ ወጥቶ አልተባልኩ። ይሄ ክብር ነው። እኛም ሰው ሆነን ለዚህ ወንጌል ለመሰደብ በቃን። በየክለቡ አድረን በየር ሰድበን ጨጥተን ላይቭ ላይ ስንጨፍር የምንውዱ ልጆች ኢየሱስ ብለን ለስድብ ክብር በቃን። ኦ መንፈስ ቅዱስ ስም ይባረክ። እናመሰግንሃለን ስለመረጥከን፣ ተባረክ። ወይ እንዴ በየር ጎራ ይዤ ምን አይቀረኝ ካፌ ጽዩፍ ቃል ቴሌቪዥን ላይ እንኳን የማይሆን የጸያፍ ቃል ኤፎርድ አውጥቼ የተሳደብኩ ሰውዬ፣ እንደዛ አፌን ሳላቀቅ ምንም ያልተባልኩ ሰውዬ እንደኔ ተሳዳቢያል። እንደኔ ኃጢአት ይሰራል እንዴ? እንደ ውሃ እኮ ነው የጠጣነው ኃጢአትን። እንደ ልብስ ለብሰነው ዞረን እንደ ጌጥ አንጠልጥለን በአንገታችን ነውርን ስናወራ በየሚዲያው የነበርን ሰዎች ዛሬ ስትሰደብ ነው ያልከው እንዳልክዬ። ምን ብዬ ደግሞ ምን አልኩ? ኢየሱስን ሳትቀበሉ አትሙቱ ትላለህ እንዴ? እላለሁ። ጂሰስ! አረ ምን አይነት ክብር ነው ያገኘን? በእናት ምን አይነት ክብር ነው? እኔ ኤኒ ታይም ባጠፋ ወንጌል አማኞች ገስጹኝ በውስጥ እንዳልክዬ ቸኩልሃል በሉኝ። ከቸኮልኩ ሳጠፋ እንዳልክዬ አጥፍታል በሉኝ። ችግር የለውም። ጌታ ኢየሱስ ምስክሬ ነው። በሚያቀና መንገድ የፈለ ለእናንተ መብት ተሰጥቷል። ወንድማችሁ ነኝ። እናስ ወንድማችሁ ይወድቃል፣ ወንድማችሁ ሊስት ይችላል፣ ወንድማችሁ ሊያጠፋ ይችላል። ሳጠፋ ተሳስተሃል በሉኝ። ከዛ ውጪ እኔ እንደ አንድ የሚዲያ ሰው እንደ አንድ የሙያ አጋር አዝኛለሁ። ማዘኔን ቪዲዮ ሰርቻለሁ። ከ60 ምናምን ሺህ ላይክ ከ400 ሺህ በላይ ቪው አለው። እሱ ቪዲዮ አልታየም። እሱ ቪዲዮ ልክ ሰው ሲሞት ያሳዝነኛል፣ በጌታ ሳይሆን ሲሞት ብዬ የራሴን ፊሊንግ ነው ያስቀመጥኩት። ኦፍኮርስ በጌታ ሳይሆን ሲሞት ሰው ያሳዝናል እኮ ኦፍኮርስ። ኢየሱስን ሳያቅ ሲሞት ያሳዝናል እኮ። ምንድነው ክፋቱ? ወይ ሃይማኖት አልጠቀስኩ፣ ሰው ነው ያልኩት። መች አሁንም ይገባኝ አልኩኝ። እና መልእክት ለማን ነው? ለቋሚዎች ነው። በህይወት ያላችሁ እናንተ ጌታን ሳትቀበሉ አትሙቱ ነው ሜሴጁ። ምኑ ነው አድራሻ ያለው ይሄ ጽሁፍ? ጎበዝ ምኑ ነው ሃይማኖት የጠቀስኩት ይሄ ጽሁፍ? ምኑ ነው ይሄ ጽሁፍ ብሽሽቅ የሚሆነው? ምን ክፋት አለው?
ሐዘኔን ከገለጽኩ በኋላ እባካችሁ በቆም ያላችሁ ሰዎች ህይወት አጭር ነች። ቪዲዮ ሙሉ ስሙት ግቡና፣ ህይወት አጭር ነች፣ ጠብታ ነው፣ ግድ የላችሁም ወደ ጌታ ኑ ብሎ ከመናገር ውጪ ምኑ ነው ክፋቱ? አይ ክፋት ተናግራል እንዳልክዬ ይቅርታ ጠይቅ። መቼም ይቅርታ አልጠይቅም። ጌታን ሳትቀበሉ አትሙቱ። ደግመዋለሁ። በቁም ያላችሁ ሰዎች ህይወት አጭር ነች። ዘላለማችሁን አስተካክሉ። በአጭር እድሜያችሁ ዘላለማችሁን ሳታስተካክሉ አትሙቱ። ዘላለማችሁን አስተካክሉ። ዘላለም እንዴት ይስተካከላል እንዳልክ? በክርስቶስ ኢየሱስ በማመን። ኦኬ። እና በክርስቶስ ኢየሱስ ምን ብዬ በማመን? ስለ ኃጢአቴ ሞተሃል እና እኔ በደለኛ ኃጢአተኛ ነኝ፣ ተቀበለኝ። ያንተን ጽድቅ ስጠኝና የኔን ኃጢአት ውሰደው፣ በደምህ እጠበኝ፣ ልጅ አድርገህ ተቀበለኝ ጌታ ሆይ ብለህ በ3 ደቂቃ ንስሐ የዘላለም ሕይወት። ይሄ ነው እውነታው፣ ይሄ ነው ስብከቱ። መች እንሰብክ? ጥያቄው ይሄ ነው። አሁን ደግሞ የተነሳው በቃ ስብከት ቀን ቆጥረንልን ትሰብካለህ። መች ሰው የሞተ ቀን እንዳሰብክ፣ ከዚህ ዓለም አቀፍ የቀይ መስቀል ማህበር ቀን ስለሆነ ዛሬ እንዳሰብክ፣ ቀጣይ ዓለም አቀፍ የእናቶችና ህፃናት የጡጦና የክትባት ምናምን ቀን ስለሆነ እንዳሰብክ እንዳልክ፣ የቀጣይ ደግሞ በ27 የኢትዮጵያ መንገዶችና እንትን ኮሪደሮች ምናምን ስለሚከበር እንዳሰብክ ትለኛለህ። ቀጣይ ደግሞ መተህ አይቻልም። መች ነው የምትሰብከው? ሁሌም በጊዜውም ያለ ጊዜውም። ምን ኢየሱስ ጌታ ነው፣ ስለ ኃጢአተኞች ሞቷል፣ ኑ ወደዚህ እውነት። ቀብር ላይ አትስበክ። ግጥም አድርገን ነው የምንሰብከው። አስክሬን ፊት ይሰበካል በየትኛውም ሃይማኖት ውስጥ። ግጥም አድርገን ነው የምንሰብከው። እንዴ ሰው እንደውም ሞት ሲያይ እኮ ነው የሚፈራው። በሞት ሰፈር ቆመን ለሕያዋን የምንሰብከው ምንድን ነው? አንዳንድ ሰው ኢየሱስ አልዓዛርን አጽናንቷል። እኔ አላጽናናውም እንዴ? በመሞቱ አጽናናው እኮ። ኢየሱስ አልዓዛርን ካጽናና በኋላ ለቅሶ ቤት ነው እንደ ተቀመጠው? አይደለም። ትንሣኤና ሕይወት እኔ ነኝ ነው ስብከቱ። ኢየሱስ የማልቀስ ፕሮግራም ይዞ አይደለም እና አልዓዛር ቤት ሄደው ትንሣኤና ሕይወት እኔ ነኝ የሚለውን ስብከት ለመስበክ ነው። ኢየሱስ አልዓዛርን ከሞት ያስነሳው ትንሣኤና ሕይወት እርሱ መሆኑን ለመናገር ነው። የለቅሶ የመድረስና ያለመድረስ ፕሮግራም አይደለም ፖይንቱ። መጽሐፍ ቅዱሱን ከጀርባ አትጀምሩት። እናንተን ያስተማረ ሌላ፣ እኛን ያስተማረ ሌላ ሆኖ አይደለም። መጽሐፍ ቅዱሱን በቀንነት ተረዱት። እንዳልክ ጋር ሲሆን ጥቅሱን አታጣሙት። ኢየሱስ በአልዓዛር ሞት አዝኗል። ኦፍ ኮርስ እኔ በነፃነት ሞት አዝኜ ቪዲዮ ሰርቼ ሐዘኔን ገልጬ ነው ቀጣይ ወደ ስብከት የገባሁት። ቀጣይ ምንድን ነው ያለው ኢየሱስ ካዘነ በኋላ? ኢሚዲየትሊ አልዓዛርን አውጣ። ከዛስ ወዲያው አልዓዛር ተነሳ ብሎ እንትን ሲሉ ለመስበክ አልዓዛርን እኮ ያነሳሁት አለ ኢየሱስ። አዎ ትንሣኤና ሕይወት እኔ ነኝ ለማለት ነው። ምክንያቱም አስቀድሞ ባሉት 2 ምዕራፎች ወደኋላ ብትሄዱ ሙታን ድምፄን ይሰሙታል ብሎ ሰብኳል ኢየሱስ። ሙታን ድምፄን ይሰሙታል አለ። ይህንን ስብከት በተግባር እና አልዓዛር ቤት መጣ። አልዓዛርን አስነሳውና አልዓዛር ተመልሶ ይሞታል። ምን ነው የምትለን ጌታ ሆይ ስሉ በእኔ የሚያምን አለ። አዎ ትንሣኤና ሕይወት ነኝ እና ቢሞት እንኳን ሕያው ይሆናል። ይህንን ለመንገር ነው። ይሄ ጥቅስ ጠፍቶን ነው እኛ ላይ የአልዓዛርን ታሪክ እየመዘዝክ እንዳልክን ለማሸማቀቅ እንዴ? ተው እንጂ። ኢየሱስ ጌታ ነው። በጊዜውም ያለ ጊዜውም ወንጌል ስበኩ። በጣም አጭር ጊዜ ነው ያለን። ኤርሚያስ አበበ የመሰደብ ፕሮግራም ኖሮት አይደለም። 10 ምናምን ዓመት ያላስተናገደው የስድብ አይነት የለም። ሁሌ ነው ይህን ነገር ማወራው። ሁሌ በእውነት ከሰለቻችሁ ደግመዋለሁ። 10 ምናምን ዓመት በፌስቡክ በዩቲዩብ እንደገና አሁን በቲክቶክ በቃኝ ጌታ ሆይ በቃኝ፣ ስድቡን አልቻልኩም ብሎ ያውቃል እንዴ? ጌታ ሆይ ምን ቀን ነው እዚህ ውስጥ የከተትከኝ? እኔ እኮ ተከብሬ የምኖረውን ህይወት ስጠኝ ነው ያልኩ። አንቱ እያለኝ ሰው ሁሉ ያከበረኝ እንደዛ መኖር ነው የምፈልገው ጌታ ብሎ ያውቃል እንዴ? ጌታ ሆይ ምን ነው ስድብ በዛ አይልም። ስለ ስሙ ምንም ቢደርስብን ደስ እያለን ነው የምንቀበለው። ደስ እያለን እንኳንም ወንጌል ሰብከን ተረገምን። እንኳንም እኔ በቀደም አንድ ነገር ልንገራችሁ። ቸርች ልጆች ለጌታ ይሰጡ ነበር እና ልጄን ለጌታ ሰጠውና አንድ ሰው ከቸርች እየወጣው ከልጄ ጋር ቆሜያለሁ። መጣ
እንደዚህ አልመሰልከኝም አለ። ምንድን ነው አልኩት። አይ በዚህ ልክ አምርራል ጴንጤነትን አለኝ። ቀልድ ነው እንዳይተያዝ ነው ጎበዝ፣ የዘላለም ሕይወት እኮ ነው። ትቀልዳለህ እንዴ? የሆነ ቀን ክርስቲያን የሆነ ቀን አይቻልም እንደዚህ። እግዚአብሔር ልጁን ከፍሎበታል እና ቀልድ አይደለም። ችግር የለውም ጌታ እኔ ምንም ብሆን ይምረኛል። ኖ በልጁ መን በልጁ መን እግዚአብሔር ልጁን ከፍሎ የሚቀልድ ይመስላል? በአንዱ በእግዚአብሔር ልጅ የማያምን የዘላለም ሕይወት የለውም፣ የሚያምን አለው። ወንጌል ነው ይሄ። እባካቸው አሻሽሉልን አይባልም። 2000 ዓመት ሞላው እኮ እናሻሽለው ብለህ ስብሰባ ብትቀመጥ ማይሻሻል እውነት ነው። የሚቀልድ ነው እንደሚመስል ልጁን ከፍሎ እንደገና በልጁ አመነ የምትኖርበትን ጸጋ ሰጥቶ እግዚአብሔር ቀልድ ነው ያዝነው ከአንተ ጋር አይደለም። ክርስትና ቀልድ አይደለም። ባይዞ ሲሪየስ ሕይወት ነው። ቢ ኬርፉል ጋይዝ። የተሰጣችሁን ጊዜና እድል ወንጌል መስክራችሁ ለፉ። መጨቃጨቂያ ጊዜም የለን። ወደ ጌታ መጥተሃል። ምን ያህል ጊዜው ነው? ገና ያው 3 ወሬ ነው። ቸርች ሂጂ። ምን ያህል ጊዜ ልማር? በጣም በተማር በ4 ወር ጉብ ብለህ እጥያቱን ብለህ እንትን አታቃስትብን ብራዘር። ወደ ቸርች፣ ወደ ቅዱሳን ህብረት፣ ወደ መጽሐፍ ቅዱስ፣ ወደ እግዚአብሔር ቃል የቸርችን ዲሲፕሊን ቼክ ማድረግ አለባችሁ። አንድ እውነት አስረግጬ ልንገራችሁ። እኔ በቸርች ባልያዝ ኖሮ ይሄኔ ዋጋ እየከፈልኩ ነበር ምኖረው። ቪዲዮ በተሰራብኝ ቁጥር እየወጣው እየሰደብኩ ምናምን እየተጨቃጨቅ ዋጋ ከፍዬ ነበር። በቸርች መያዜ ጠቀመኝ። ጴንጤ እንደሆናችሁ ወደ ጌታ መንግስት እንደመጣችሁ ወዲያው ጤናማ ቤተክርስቲያን ተያዙ። እኛ ከእናንተ ጋር እንትን የምንልበት ጊዜ የለም። ሌላ ወንጌል ያልደረሰበት ቦታ አለ፣ ስራ አለብን። እናንተን ስናባብል ልኑር እንዴ? አንዳንዶቻችሁ 40 ምናምን ዓመታችሁ ነው። ምን ብለን ነው እናንተ የምናባብለው? ምን እናርግ እንዳል ወደ ቸርች እና መሰረታዊ የክርስትና ትምህርት ዲሳይፕልሺፕ ቤተክርስቲያን የምትሰጠውን ትምህርት ህብረት ላይ ተሳተፉ። ይሄው እኔ ናታኒም ነኝ። ቸርች በናታኒም ነው ማገለግለው ቸርች ውስጥ እንዴት ደስ እንደሚለኝ ናታኒምነት። ከዛስ በሚዲያ ያገለግላለሁ። ቤተክርስቲያን መልእክት እያስተላልፋል። በቃ ይሄው አገልግሎት ይሄ ነው። ከዛ ምን ትማራለህ እንዴ? በሳምንት 2 ጊዜ ባይብል ስቴዲ አለኝ። የቀረ ቀንስ ግልምጫው ግልምጫ ነው እንደ የቸርች ሽማግሌ። እስቲ አንድ ቀን ልቅር እና ሌላ ምን አለ? ማክሰኞና ሐሙስ ጧት ጸሎት አለ። ሌላስ? ሰኞ ጉባኤ አለ፣ ሮብ ጉባኤ አለ፣ እሑድ ጉባኤ አለ። አቀርም ለምንድን ነው እንዳልክ የማትቀረው? ማንም ፈርተ ነው? ለራሴ ብዬ ማደግ ስላለብኝ በእግዚአብሔር ቤት ውስጥ ነገ እግዚአብሔር የት እንደሚያደርሰኝ ስለማላቅ ራሴን እያዘጋጀው ነው። ያገኘሁትን ትምህርት እቃርማለሁ፣ እጽፋለሁ። መጽሐፍ የሆነ ነገር ሲባል መጽሐፍ፣ ጉባኤ ሲኖር መጽሐፍ፣ ተከታታይ ትምህርት። ይሄው 4ኛ ትምህርት በእኛ ቤተክርስቲያን ዕብራውያንን፣ ቆላሴስን፣ መንፈስ ቅዱስን፣ መንፈሳዊ ውጋን በ2 ዓመት ውስጥ ቁጭ ብዬ እግር ለምንድን ነው የምትማረው? ለራሴ ነገ ለሚጠይቁን በፊታቸው መልስ ላለማጣት እና ድቤት ለምደው ማገባው እንዳልኩ ቆይ ድቤት ጥሪ እያደረጉልህ አገባም ቆይ ምን መሆን አለብህ? መማር አለብኝ፣ ማወቅ አለብኝ። ድቤት ከፈለግ ኤርሚያስ አለ፣ ኤፍሬም አለ፣ ሜሎስ አለ፣ ቢኒ አለ። አፋል ሂዱ ከነሱ ጋር። ካንተ ጋር መቼ እናውራ? ቆይ ይደርሳል። የት ሄዳል አለው። እኔ ያለሞት ወንጌል መሰክራለሁ። እዚህ ላይ ፎከስ አድርጉ። በእናንተ እጅ ሰው ጌታን ከተቀበለው ወገኖች ወዲያው ወደ ቸርች እንዲሄድ አድርጉ። ወዲያው አንድ ቪዲዮ ሰርቼ ነበር የምታስታውሱ ከሆነ እያለቀስኩ አንዲት ልጅ ጌታን ተቀበለች ብዬ ያንን ሚስጥር እስከዛሬ ይፋ አላረኩም። ዛሬ ልንገራችሁ። እያለቀስኩ አንድ ሰው ጌታን በእኔ ስብከት ተቀበለ ብዬ በጣም እያለቀስኩ ታስታውሳላችሁ መቼስ። ሙስሊም ነች ልጅቱ። ይገርማችኋል። ወደ 4 ወር ነው የታገልኳት። በቃ ስል የሆነ ቀን ሌሊት ደወለችልኝ። ሌሊት 7 ሰዓት ከምናምን ነው ወደ 8 ሰዓት መተኛት አልቻልኩም አለች። ምን ሆንሽ ስል በቃ ሰውነቴን ላብላብ ይለዋል። መተኛት አልቻልኩም፣ ተጨንቅ ያለው ነፍሴ ትጨንቃለች። እንዳልክ ምን ላርጋለች? የት ነሽ? እቤት ነኝ። ጌታ መቀበል ትፈልጊያለሽ? እሱም መንገር ከጀመርክ በኋላ ነው እንቅልፌን ያጣሁታለች እኮ። መቀበል ትፈልጊያለሽ? ማንን? ኢየሱስን። እሺ ስልኩን ላውድ አድርጊ። እሺ እጅሽን ቀና አድርጊ፣ ተንበርከኪ። እሺ ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ። ጌታን ተቀበለች።
ሐሙስ ተቀበላ እሑድ ጠዋት ሂጃቧን አውላልቃ ቸርች ነች። ጌታ ኢየሱስ ምስክሬ ነው። ይሄው በሰውን በእግዚአብሔር ፊት ማውራው እውነት ነው። ወዲያው አስተማሪ ትምህርት ክፍል ወስጄ አስተዋውቃት። እሷ ነች ትላንት ቪዲዮ ሰርቼ እንደዚህ ያልኳት እሷ ነች። በሉ አስተምሯት። እሺ በቃ እና አሁን ምን ያደረገች ይቀጥለጥ ብላ የተማረች ነው። ሰው ጌታን ከተቀበለ እሰየው ጥሩ ነው። እና ፈርስት ስቴፕ ምንድነው? መሰረታዊ የክርስትና ትምህርት መማራበት። የእግዚአብሔር ቃል ዕውቀት ባይዘው ዝም ብሎ አይደለም። ዝም ብሎ ሰው ሁሉ ነገር በኢየሱስ ስም ብለን አናወጣም። አሁን አጋንንት ነው በኢየሱስ ስም ምንለው። ካራክተርን በእግዚአብሔር ቃል ነው ምንቆርጥልህ። ምንድነው የምትልን? አሁን ትዕቢት አጋንንት ነው እንዴ? አይደለም እኮ። አለመቀየር፣ በየአመቱ ተመሳሳይ ባህሪ ማሳየት አጋንንት አይደለም፣ ካራክተር ነው። ስትማሩ እናንተ ትወጣላችሁ፣ ሲጸለይ አጋንንት ይወጣል ከላያችሁ ላይ። ሁሉን በኢየሱስ ስም ብለን አንችለውማ። የእግዚአብሔር ቃል ቆርጦ የሚጥለው በምንድን ነው? ካራክተር በእግዚአብሔር ቃል ነው የሚታከመው። አጋንንት በኢየሱስ ስም ተብሎ ይወጣል። አንዳንዶቻችሁ አጋንንት አይደለም ባህሪ ነው። ባህሪያችሁ በእግዚአብሔር ቃል ነው የሚስተካከለው። እኔ 40 ዓመት ሙሉ ያለቀቀህን ነገር የእግዚአብሔር ቃል ቆርጦ ያወጣል እንጂ እንዴት ነው መምክር? 40 ዓመት ሰውዬ እባክህ ቁጭ በል ምን መሰለህ አልልህ። ምን ያልመክርህ ማን ነው ኃይለኛው? የእግዚአብሔር ቃል አለ ቆራርጦ ሼፕ የሚያደርግ። ምክንያቱም ሰይፍ ነው በሁለት በኩል ያለ መሮ ነው የእግዚአብሔር ቃል። ድርምስ ነው የሚያደርገው ትዕቢት ካለብህ። ድሮ እኮ ትዕቢተኛ ነበርኩ ተጸልዮልህ አይደለም ይወጣልህ። ትዕቢት ተምረህ ነው የወጣው። ሁሉም አጋንንት አይደለም ማንነትም ነው አንዳንዴ። ኢየሱስ ጌታ ነው። አሜን ነው። በቃ ይሄ እኮ እውነታው ነው ባይዘው። ስለዚህ እዚህ ላይ ፎከስ ማድረግ አለብን። ወንጌልን ባገኛችሁበት አጋጣሚ ስበኩ። ቀብር ቦታ ስበኩ፣ ሱቁ ስበኩ፣ ታክሲው ስበኩ፣ ደውላችሁ ስበኩ፣ በቴክስት ስበኩ፣ ፌስቡካችሁ ላይ ስበኩ። የፈለጋችሁበት ቦታ መንፈስ ቅዱስ በመራችሁ ሰዓት በዚያ መጻፍ ያለባችሁን ጻፉ፣ መስበክ ያለባችሁን ስበኩ። አይ የሆነ ነገር ይላሉ፣ ማንም የፈለገውን ይበል። ላይስማሙ ይችላሉ፣ ማንም ተስማማ አልተስማማ፣ ማንም ሰደበን አልሰደበን፣ ማንም ጎረበጠውም ተመቸውም፣ አንቀይርም ርዕስ። ኢየሱስ ጌታ ነው። ይሄ ነው ፖይንቱ። ካልተስማሙ ምን እናርግ? እንቀጥላለን ወንጌልን እየሰበክን። አይ ማህበረሰቡ እሴቱ ባህሉ ዊ ዶንት ኬር። ኢየሱስ ከባህል ይበልጣል፣ ከእሴት ይበልጣል፣ ከማንነታችን ይበልጣል፣ ከሁሉ ነገራችን ይበልጣል፣ ከእናት ከአባት ይበልጣል፣ ከልጄ ይበልጣል፣ እዚህ ካላችሁት ከሁላችሁ ይበልጥብኛል። አይ ባህል አለን እኮ ያው ቀብር ሲሆን እንደዚህ አይመለከተንም። ወንጌል ባህል ደርምሶ የሚሄድ እውነት ነው። ባህል አያቆመውም፣ ካልቸር አይዞውም፣ ብሔር አይቋቋመውም። ወንጌልን ገነጣጥለን ነው የምንገባው። ገነጣጥለን እንደዚህ ልታሸማቅቃን በጣም ተሞክሯል። ብር ተከፍሏቸው ነው የሚሰብኩት ብላችሁናል። ስታዩት ከእናንተ እኩል መከራችን እየበላን ነው። አይ ደግሞ ኦርቶዶክስን ለማብሸቅ ነው ምናምን አላችሁ። በእውነት የማብሸቅ ፕሮግራም ቢኖረን እኔ ለራሴ ትልቅ ሰው ስራ ያለብኝ ሰው ነኝ። እንኳን እናንተን የማብሸቅ ፕሮግራም ሊኖረኝ ይቅርና ለራሴ ብዙ ሰልፍ ሩጫ ያለብኝ ሰው ነኝ። ትዝም አትሉኝም እንኳን ላበሽቅ ባይዘው ትዝ የሰማይ አምላክም ትዝ ዲዩቲንግ በጣም በእናንተ ቢዚ ምንሆን አረባከ የላይፍ ሩጫ ያለብን እኛ ወንጌል መንፈስ ቅዱስ ያቀብለን ነው የምንሰብከው። ምንም ነው ትዝም አትሉን። የራሴ ህይወት መስመር ስንት ስራ ያለብኝ ሰው ነኝ። አንዳንዱ በጣም በእናንተ ተጨንቀን ምናምን እንውል። ጌታ ሰማይ አምላክ ምስክሬ ነው። አንድም ሰው ትዝ ብሎ አትሉንም። እናንተም አይደላችሁም። ቢዝነሳችን ወንጌል ነው። ተቋምም አይደለም ቢዝነስ። ወንጌል ነው ቢዝነስ። ይህንን እውነት ልንነግራችሁ እንወዳለን። አስክሬን ፊት ወንጌል ይሰበካል። በኦርቶዶክስ ቤተክርስቲያንም አይ ቲንክ ከፍታት መልስ ይሰበካል። አስክሬኑ ቆሞ ከመቀበሩ በፊት ወንጌል ይሰበካል። ንስሐ ግቡ፣ ወንድማችን ድንገት አጥተነዋል፣ ተዘጋጁ፣ ይሰበካል። ነገ ይሰበካል። አሁን እንዳልክ ስላለ ነው ሀገር የተተራመሰው። መጀመሪያ ነፍስ ይማር ይበል። ጴንጤኔ ነፍስ ይማር አለ። ለኔ ነፍስ የሚማረው በክርስቶስ ነው። ሐዘኑን አልገለጸም። ግጥም አድርጌ በቪዲዮ በጽሁፍ ገልጫለሁ። ከዛ በኋላ ነው
ሰው ሞት እንዳለ አስቦ በቁሙ እያለ ዘላለሙን ማስተካከል እንዳለበት የሚይዝ ሐሳብ የጻፍኩት። አይ አሽሙር ነው ምናምን ካል እንግዲህ አንተ በተረዳው መንገድ ተረዳ። እኔ በዛ አስቤ አልጻፍኩም። ያንተን አእምሮ የመቀየር ፕሮግራም የለኝም። እኔ መልእክቴን የማስተላለፍ ነው። ካንተ ጋር አልታገልም። ተቀበልከኝ አልተቀበልከኝ መብት ነው። ራሱ እኮ እንደዛ አይነት መረዳት እንኳን ቢኖር እንዳልክኝ ድምፄን ምን ለማሰማት ብዬ ነው። እሺ ኢቭን እንደው እሱ እንኳን እንደተረጎመ የብሽቅ ወንጌል ቢኖር ምንድነው ልጅህ ጋር ሄዶ ያ በኃላፊ ጊዜ በዓለም ሳለ በጌታ ባልሆንክበት ጊዜ ላይ የነበረውን ታሪክ አንስቶ መሳደብ ምንድነው? አሁን ሜሎስ እና እጮኛው ኤልዳና እዚህ ጋር ለስድብ አውጥቶ ማስጣት መናገር እኔ ሁሉ ነገር እዚህ አይነገርም። ለምን እንደ ባለ አእምሮ እናስባለን፣ እንደ መንፈሳዊ ሰው እናስባለን። ማለት ዮኒ ማኛ ይሰድበኛል ብዬ ፈርቻ አይደለም። ሲሰድበኝ የኖረ ሰው ነው፣ አሁንም እየሰድበኝ ያለ ሰው ነው። መቀጠል ይችላል። በሱ ስድብ ወገቤ አይፈታ ትጥቃ ይላል። በሱ አይደለም ተደራጅቶ መሳደብ ይችላሉ። ለኔ እዚህ 10 ዓመት ውስጥ በሶሻል ሚዲያ ላይ በወንጌል ጉዳይ ያልተሰደብኩት ስድብ የለም። ፈር ያለው ነገር እንኳን አንዱ ነገር ላይ እንኳን ቆሞ እኮ አያወራም። ቅድም ምን አለ? በአሜሪካ የሚኖሩ ወንጌላውያን አማኞች በሙሉ ግብረ ሰዶማውያን ናቸው አለ። አምጣ መረጃ አልኩትኝ። አንድ ቸርች እንኳን ሊያመጣ አልቻለም። ያመጣው ጆል ኦስቲን ነው ያመጣው። እሱ ሰው እኔ የሐሰት ትምህርትን የሚያስተምር ሰው መሆኑ አብዛኞቹ ወንጌላውያን አማኞች አይቀበሉትም። እኔም አልቀበሉም። ኦኬ አልቀበለውም። እና